ጤና ይስጥልኝ ተመልካቾቻችን፣ እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። እግዚአብሔር እንግዲህ ያው የ2017ን ዓመተ ምህረት አብሮ አስጉዞን ከመስከረም እስከ ነሐሴ ድረስ አብረን ተጉዘን እዚህ ደርሰናል። እግዚአብሔርን በጣም አመሰግናለሁ። እናንተም ደግሞ ከልብ ስለምትከታተሉ አመሰግናችኋለሁ። ዛሬ እንግዲህ የመጨረሻውን የ2017ን የመጨረሻውን እንግዳ ነው ይዤላችሁ መቀርበው እና ማንን ነው የምታቀርበው ብላችሁ ትንሽ እንድትጓጉ እፈልጋለሁ። በአጠቃላይ ግን በየወሩ የተሻለ ነገር እየሰራው እንድመጣ ፓርትነር በመሆን በታች በምታዩት አድራሻ ያስገባችሁ ገንዘብ አብራችሁን ይህንን ትልቅ አገልግሎት እንድታገለግሉ በፍቅር ጋብዛችኋለሁ። እንግዲህ የዛሬ እንግዳዬ በአጠገብ የምታዩት አገልጋይ ነው። ብዙ በሚዲያ ላይ የሚታወቅ ሰው አይደለም። እስቲ ራስን በማስተዋወቅ ጀምርልኝ። በመጀመሪያ ደግሞ ጥሬን አክብረህ እዚህ ድረስ ስለመጣ ከልብ አመሰግናለሁ። ኦኬ፣ እግዚአብሔር የተመሰገነ ይሁን። እኔ ያው ወደ ሚዲያ ከመጣሁ እንግዲህ የሁለተኛ ጊዜ ከኢትዮ ዱናሚስ ኢንተርቪው በኋላ እንደገና እግዚአብሔር አንድ ቀን ወደሚለው ወደ አንቺ ፕሮግራም በመምጣት ደስ ይለኛል። በፕሮግራምሽ የሰራሻቸው ስራዎችን ደግሞ ብዙ ምስክርነቶችን የተወሰኑትን ያህል አዳምጫለሁ። በጣም ተባርኬያለሁ እና ለብዙዎች በረከት ለብዙዎች መጽናናት የሆነ ትልቅ ፕሮግራም ነው እየሰራሽ ያለሽው እና በዚህ ፕሮግራም ደግሞ እኔም ቀርቤ ኢየሱስ ክርስቶስ በእኔ ሕይወት የሰራውን ያደረገውን ነገር ለሌሎች እንድናገር እዚህ ፕሮግራም ላይ ስላጋበዝ አመሰግናለሁ። እኔ ነብዩ ዮናስ አምባቸው እባላለሁ። የጌታ አገልጋይ ነኝ። ባለትዳር ነኝ። የሁለት ልጆች አባት ነኝ። በአጭሩ ይህን ይመስላል። እንግዲህ ጌታ ይባርክ ነብዩ ዮናስ። ተመልካቾች መቼም እኔ ዝርዝር መናገር እንደምወድ ታውቃላችሁ። እኔ ይህንን አገልጋይ ሰምቼም አይቼውም አላውቅም። ሩዋንዳ ለረፍት ሄጄ ነበር ባለፈው ጁን ላይ እና እዛ ነው ከአሜሪካን ሀገር አንዲት ወዳጅ ላከችልኝ እና ይህንን ኢንተርቪው አዳምጭና ውስጥሽ ከሞላ በደንብ አንቺ ደግሞ ኢንተርቪው እንድታደርጊው እኔ እፈልጋለሁ አለች እና እግዚአብሔር ይባርካት። አየሁኝ፣ ነፍስ አልቀረችልኝም። በጣም በእግዚአብሔር ነገር ተደነቁ። እኔ እግዚአብሔር አድናቂ ነኝ ታውቃላችሁ። ከዛ በኋላ ተገናኛል። ቪዲዮንም ሳየው በጣም ብዙ አዳዲስ ነገሮችን እየተማርኩበት ነው። በዱናሚስ ቻናል ላይ ነው። እግዚአብሔር ይባርከው። ሐዋርያ እንዳለ በሽር ትልቅ ስራ ነው የሰራው። እግዚአብሔር ይባርክ። እንግዲህ በዛ ቻናል ላይ ካየሁትም በኋላ ተገናኝተንም ስንጫወት አጠራርህ ይገርማል። እንደ ሌላው ሰው አገልግለ በእግዚአብሔር ፊት በጾም ጸሎት ቆይተ አይደለም። ጥሪ ዓለማዊ ሆነ ቸርች ስትመጣ ነው የደረሰ። ይሄ መቼም የመጀመሪያ ሊያደርግ ይችላል እስካሁን ሰምቼ ስለማላውቅና እስቲ እንዴት ነበረ ወደ መዳን ወደሚባለው መንገድ ለመምጣት ሁኔታዎች እንዴት ነበሩ? ከዛስ በፊት ህይወት ምን ይመስል ነበር? እኔ ያው ከእግዚአብሔር የተመሰገነ ይሁን። እኔ የአዲስ አበባ ልጅ ነኝ። የተወለድኩት አዲስ አበባ ነው። ከተክለ ሃይማኖት ልጅ ነኝ እና እዛ ነው የተወለድኩት። የልጅነት ህይወቴ ያው እንደ ማንኛውም የኦርቶዶክስ ፋሚሊ እንደተወለደ ልጅ በኦርቶዶክስ ቤተክርስቲያን ውስጥ የልጅነት ጊዜ አሳልፌያለሁ። ያው ብዙ ስለ ኦርቶዶክስ ጥልቅ ነገር የእድሜን ያህል ማለት ነው እና ጥልቅ እውቀት የለህም? የ16 ዓመት ልጅ ነኝ። በ16 ዓመት ነው ወደ ጌታ የመጣሁት። እስከ 16 ዓመት ድረስ ያው ኪዳነ ምሕረትም ጎላ ሚካኤልም ተክለ ሃይማኖትም የሰንበት ትምህርትም ምንም ያው የልጅነት ጊዜ ማስታወሰው እዛ ነው። ጎላ ሚካኤልም ተክለ ሃይማኖትም ብዙ አሳልፌያለሁ እንደ ማንኛውም ህፃን ልጅ እና ወደ 9ኛ ክፍል ሳልፍ ግን 9ኛ ክፍል ስንገባ ከኋላችን የሚቀመጡ ተማሪዎች ነበሩ እና አንድ ያዕቆብ የሚባል ጓደኛ አለኝ። እሱ አጠገቤ ነው የሚቀመው። ከኋላ ደግሞ አሁን ዶክተር ሆኗል ደሳለኝ የሚባል ልጅ አለ። አጠገቡ ደግሞ ጋሻው ነጊያ የሚባል ወንድም አለ
ኢየሩሳሌም ነጊያ ጄሪ የእሷ ወንድም ማለት ነው። እና አሁን ፓስተር ነው። ፓስተር ጋሻው ነጊያ ይባላል። እና በእስክሪብቶ ይወጉናል። እኛ ስንማር ኬሚስትሪ ፊዚክስ ስንማር በእስክሪብቶ እንደዚህ ይወጉንና ዞር ብለን ስናይ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ጌታ ኢየሱስ ይመጣል እያለ እየደጋገመ ይረብሸንም ነበር፣ ወንጌልም ይሰብክልን ነበር። እና እኔና አጠገብ ያለው ያዕቆብ አንድ ቀን ለምን ጊዜ አመቻችተን አንቀጠቅጦ ብለን አሰብን እና በቃ ዝም ብለዋለን እንቀጠቅጠዋለን ብለን ሳናስብ አልቀጠቀጥነውም፣ አልመታነውም። 3-4 ጊዜ እየደጋገመ በእስክሪብቶ እየወጋ ሲመጣ ኢየሱስ ይመጣል፣ ሲኦል ሞት አደ በቃ ወንጌል ይሰብካል። እና አንድ ቀን ቀኑ ደርሶ ነው እሱ እኔና ያዕቆብ የሚባለው ልጅ ኢየሱስ ክርስቶስ ያድናል፣ ጌታ ኢየሱስ ያላመነ ብሎ ይነግረንና አይ ቲንክ የአንድ ሳምንት ኮንፈረንስ ነበር፣ ቀጠና 2 ሙሉ ወንጌል። እሱም የሙሉ ወንጌል ልጅ ነው። ይዞን ሙሉ ወንጌል ቤተክርስቲያን ያስገባናል። ከዛ በዛ በትምህርት ቤት ደግሞ በጣም የሚገርምሽ ነገር አጋንንት ያስወጣ ነበር ከአስተማሪዎች ላይ፣ አጋንንት ከተማሪዎች ላይ ያስወጣ ነበር። ወንጌል ይሰብካል። ትምህርት ቤቱን የሃይማኖት ተቋም አደረገው ተብሎ ፋይናሊ እኛ ወደ 10 ስንገባ የትኛውንም አዲስ አበባ ትምህርት ቢሮ የቀን እንዳይማር ሌተር ተጽፎበት ከትምህርት ቤት የተባረረ ነው። ፓስተር ጋሻው ነጊያ ማለት ነው። በቃ ይጸልያል፣ ይመሰክራል፣ አጋንንት ያስወጣል፣ እኛ አይገባንም። በቃ በጣም ትልቅ የወንጌል ስራ የሰራ ሰው ነው። የትምህርት ቤቱን ተቋም ሃይማኖታዊ አደረገው ተብሎ የቀን ሬጉላር የትምህርት ቤት እንዳይማር ተቀጣ፣ ተባረረ። በቃ የማታ ምናምን ሊማር ይችላል። እና ከዛ እሱ ቀጠና 2 ይዞን ሄደ። ተቀመጥን። እንዴት ይሻላችሁት? በቃ ልውሰዳችኋለን፣ ግን ይሄ የንስሐ ጸሎት ምናምን የማይሞከር ነው። እሱ ዝም ብሎ ቃል ነው የሚነግረን፣ ጌታ ያድናል። ግን እኛ ምንም የሰጠነው ሪስፖንድ የለም። እና ቤተክርስቲያን ልውሰዳችሁ አንድ ቦታ ሲለን እንሂድ ተባባልን እና ይዞን ሄደ። እንዴትም እሺ ብለን እንደሄድን እግዚአብሔር ብቻ ይወቀው። እና ገብተን ቀጠና 2 ያን ገና በድንኳን ነበር። ቀዩ ሸክላው ቤት አለ እና በቀዩ ሸክላው ፊት ለፊት ጥግ ላይ እኔና ያዕቆብ እንደዚህና እንደዚህ ተቀምጠናል። ከዛ እሱ እኛን አስገብቶ ደግሞ ሌሎች የመሰከረላቸው ሰዎች ደግሞ ከደጅ ያስገባል። ሌላ የቀጠራቸው ሰዎች ማለት ነው። እና ቁጭ አለን። ከዛ ስናየው እሱ የለም። ከዛ መዝሙር ተዘመረ። አስታውሳለሁ መዝሙሩ አምላኬ ያደረገልኝን ነገር ባወራው ከቁጥር ሁሉ በዛ ቸርነት። አሁን እኔ እንደ ቪዲዮ እንደ ፊልም የምናገረው የልጅነት ማይንድ የቀረጸው ነው። እስከ ለተሞትሽ የልጅነትሽ ማይንድ ሚሞሪያ አትረሽው። ከዛ ይህ መዝሙር ተዘመረ። ከዛ ስለ አሳፍ ተሰበከ። ከዛ በኋላ ሊጸልይ ፓስተር ዮናስ ሰይፉ ቆመ እና ፓስተር ዮናስ ሰይፉ ቆሞ እንግዲህ አምልኮ አለቀ፣ ጸሎታ እሱ ሊጸልይ ነው እንግዲህ። እና አዳራሹ ግጥም ብሏል። ቢያንስ 4000-5000 ሰው ሊሆን ይችላል። በቃ እፍንፍን ብላ መተንፈሻ የለም እንደተለመደው። እና እዛ ቆሞ አስታውሳለሁ ፀጉሩ አፍሮ ነበር። መሀሉ ትንሽ ራሰ በራ ሆኖ ግራና ቀኙ አፍሮ ነበር። ቡራቡሬ ከረባት ነበር ያደረገው። በጣም ቀይ ኮት ነበር ያደረገው። ጥቁር ሲልከን ሱሪ እና መስታወት ጫማ ኢሜጅ አለ፣ የልጅነት የሚስለው። እና ቆመና በቀጥታ ዮናስ የምትባል ልጅ አለ፣ የ9ኛ ክፍል ተማሪ እድሜ 16 የሰራዊት ጌታ እግዚአብሔር ይፈልግሃል አልተነሳል። እንግዲህ ከዛ ሁሉ ሰው መሃል እንግዲህ ዮናስ፣ ሌላም ዮናስ ሊኖር ይችላል። እሺ 9ኛ ክፍል ተማሪ 9ኛ ክፍል ሊኖር ይችላል፣ ተመሳሳይ ሊኖር ይችላል። ከዛ ተነስ ሲል አጠገቤ ያለው ያዕቆብ በሳቅ ወደቀ ወደ ውስጥ። ከዛ ተክተክ ብሎ ሲስቅ እኔ ማብሬው እንደዚህ ተጎንብሰን መሳቅ ጀመርን። እና ያን ጊዜ ምንድን ያሳቀን የጸሎት ርዕስ በወረቀት እየተጻፈ ይድበለበልና እንደ መባ ተሰብስቦ መድረክ ላይ ይሄዳል። ከዛ ምስክርነት ይነበባል፣ የተለያየ ጸሎት ይጸልያል። ከዛ ጋሻው ነጊያ ምልሽ እሱ እኛን እዚህ ሲያስገባ አጠገባችን የለም ወጥቷል።
ስለዚህ እሱ ነው ያስጠራን ያለው እንጂ እግዚአብሔር እንዴት ይጠራናል? እንዴት እግዚአብሔር በሰው ይናገራል? የማይመስል ነገር ነው። እንዳትነሳ ይለኛል ያዕቆብ። ከዛ አንነሳም ተባባለ። ከዛ እሱ መለመን ጀመረ። ወንድሜ ተነስ። 5 ደቂቃ አለፈ፣ 10 ደቂቃ አለፈ። አሁን ቀጥሎ ያዕቆብ ይላል አለኝ። በቃ አሁን ያዕቆብ ይጠራል። ቀጥሎ ያዕቆብ አልተጠራም። ስቲል እኛ ኦርቶዶክስ ነን እኮ እና አንገቴ ላይ ክራለ ምን አለና ተነስ፣ ልነሳ። አትነሳ ይለኛል ያዕቆብ። ውሸታቸውን ነው። ጋሻው ነው የሚያስጠራን ይላል። ጋሻው ሄዶ ነግሮ ነው 9ኛ ክፍል ተማሪ መሆን የሚያውቀው እሱ ነው ይዞ ነው ሄደው ይላል። ፋይናሊ ግን በጣም የሚገርም ነገር ኋላ ሲቆይ ነው የገባኝ እንጂ በዛ ሰዓት ከዚህ ስትወጣ ጠላት ይገላል ሊበላህ ነው ምናምን ሲባል አትሊስት መልእክቱ እውነት ይሁን ውሸት እግዚአብሔር ይናገረኝ ሰይጣን ይናገረኝ ብቻ ከምሞት ለምን አልነሳ አንብዬ ብድግ የተነሳው ለጠቅ ስነሳ 10 ደቂቃ ያህል ተጠብቄያለሁ። አሁን በሽተኞች አሉ፣ አጋንንት ያለባቸው ሰዎች አሉ፣ ስንጸሎት ነው ያስፈልጋቸው ሰው የነሱ ሰዓት በሙሉ ወደ እኔ መጥተው ማለት ነው። ከዛ ብድግ ብዬ ስነሳ ያ ሁሉ ሰው እልል ሲል መብረቅ የወረደብኝ መስሎ ተመልሼ ወንበሩ ላይ ተቀመጥኩ። አንሱት አምጡት ተባለና ተጠራውና ወደ መድረክ መጣውና ልክ መድረክ ላይ ስጥስ 1 ሜትር ርቀት ይሆናል ስደርስ ፓስተር ዮናስ እዚህ ልጅ ላይ አለ እግዚአብሔር ከሚያስቀምጠው ቅባት የተነሳ የሲኦል አጋንንቶች ሲገለበጡ ያለው እዚህ ልጅ ላይ ላለው ቅባት እኔ ለጌታ ክብር ሰጣለሁ ብሎ ከፑልፒቱ በስተጀርባ ጭንቅላቱን መሬት አድርጎ እግሩን ወደ ላይ አድርጎ በልሳን ጸልይ። ሃሌሉያ! በልሳን ጸልይ። ከዛ በልሳን ጸልይና ብድግ አለ። ከዛ እኔ ቆሜያለሁ። አሁን እሱም በልሳን ጸልይ። ግራ ገባኝ። ቅባት፣ እሳት፣ ሲኦል ምንም እኔ የማላቃቸው ነገሮች ናቸው እና ላበላቦንኩኝ፣ ፈራው፣ ደነገጡ። ከዛ እሱ ልሳን ሲጸልይ እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እመቤቴ ዛሬ ምንም ሳልሞት አንድ ነገር ሳልሆን ከዚህ ቤት ብቻ አውጪኝ ለአንቺን የማድረግልሽን ያውቃለሁ ብዬ በውስጤ ጸለይኩ። ኦርቶዶክስ ነኝ አይደል? አዎ የምታውቀው ነው። ሊገባህም አይችልም። ሾክ ዶንኩኝ። በቃ ህዝቡ ግን ምን ይላል በዛ ሰዓት? ከዛ ህዝቡ ይጮሃል፣ ግማሹ ያስታውቃል፣ ግማሹ አጋንንቱ ይጮሃል። አጋንንት መናወጥ ሁሉ ሆነ ማለት ነው። እሱ ለእኔ ሲናገር አጋንንቶች ይጮሃሉ እዛ ጉባኤ ውስጥ። እኔ ደግሞ እነዛ የሚጮህ አጋንንቶች እኔ ውስጥ ይግቡ፣ እኔ ውስጥ ሰይጣን ይኑር፣ እኔ የማላቀው ነገር ስለሆነ በፍርሃት ተዋጥኩ። እኔ አሁን እግዚአብሔር ምን አውቃለሁ? ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አልኩ በውስጤና ከዛ አንዱ አስተናጋጅ ይዞኝ ማለት ነው ሸክላ ቤት ውስጥ አስገባኝና ስምህን ንገረኝ አለኝ። ስምህ ገሌ ገሌ ይባላል ምናምን፣ እሑድ ትመጣና የደህንነት ትምህርት ትማራለህ አለኝ። ጌታን እንኳን አላስቀበሉኝ። ከዛ በኋላ ገባው፣ ፕሮግራሙ አለቀ። ሰይጣን ይጮሃል፣ ሰው ያስታውቃል። ኤችአይቪ ያለባቸው ካንሰር ያለባቸው ያስታውቃሉ። እኔ ግራ ገባኝ ብቻ። ልክ በቃ ኦልሬዲ አዳራሹን በሙሉ የእግዚአብሔር ግሎሪ እንትን አደረገው። አሁን እኔ እንደ ፊልም ነው። ምናልባት እንግዲህ የዛሬ 32 ዓመት ነው የምነግርሽ። እንግዲህ ምናልባት ፓስተር ዮናስ ሊረሳውም ይችላል፣ አላውቅም፣ ሊያስታውሱም ይችላል። እጠይቀዋለሁ። አንዴ ነግሬው መካነ ኢየሱስ ጋብዤው ነበር እኛ ቸርች ሊያገለግል። ያኔ ልደታ መካነ ኢየሱስ የወጣቶች ሰብሳቢ ነበርኩና ኮንፈረንስ አዘጋጅተን ጠርተነው እኔ እኮ እንደዚህ ሆኜ ብዬ ስነግረው እውነትህን ነው አለኝ። እኔ አለኝ እንዲህ አይነት አክሽን የለውም አንተ እንዲህ ብለህ እኔ አለኝ። ያኔ እኮ ምን የእግዚአብሔር መንፈስ ምን ያላደረገ ነገር አለ? ክብር ለእግዚአብሔር ይሁን፣ እንኳን ጌታ ረዳ ምናምን አለኝና ብዙም ኤክሳይትድ አልሆነ። ያው የድሮ አገልጋዮች እግዚአብሔር ብዙ ክብር ገልጦባቸው ብዙም እንዳሁኖቹ ያዙ ልቀቁ ምናምን የሚሉ ሰው አይደሉ። ኦኬ እንኳን ጌታ ረዳ ትከሻዬን ነካ አደረግልኝ ብዬ ነበር። ከዛ የሚሆነው ነገር ተርኒንግ ፖይንት የጀመረው ከፕሮግራም ስወጣ እቤቴ ጥቁር አንበሳ ነው።
ጥቁር አንበሳ ይሄ ጋሻው የምልሽ ጓደኛችን ከሁላችን ትንሽ ቢዝነስ የሚሰራል እዛ ሰፈሩ ትንሽ ብር ያለው እሱ ነው። እኛ ምንም ብር የለን በዛች ዕድሜ እና 1 ብር ዘረዘረና ያዕቆብን ሸኘው። ያዕቆብም ተሸኘ። አብረን ሄድን ነው። ከዛ እኔን በ3 ቁጥር ስሙኒ ከፍሎ ከቀጠና 2 ፌርማታ ኢሚግሬሽን ጋር 3 ቁጥር ወረድኩኝ እና በባስ እየሄድኩኝ ግራ ገባኝ። ምንድን ነው? እግዚአብሔር ነው? ኢየሱስ ነው? ሰይጣን ነው? ምንድን ነው አልኩ። ከዛ እየሄድኩኝ ቁርጥማት ጀመረ። እየሄድኩኝ ራስ ምታት ጀመረ። ከዛ ከቤቴ ወርጄ ቤቴ ስገባ ላባላበኝ፣ ራሴን አመመኝ፣ ታመምኩኝ። 40 ቀን ቅዳሜ ሆስፒታል ሄድኩኝ። ኦልሞስት 1 ሴሚስተር ትምህርት አቋረጥኩኝ። ቶታሊ ታመምኩ። ሲባል የምግብ መበረዝ ነው ተባለ። ታይፎይድ ታይፈስ ተባለ። ሲሄድ ደግሞ ነጭ ደም ሴሉ አለቃለ። ብቻ እያለ አርሾ ላቦራቶሪ ተመረመረ። ከዛ ይሄ ልጅ ያን ጊዜ ደግሞ HIV በጣም ተስፋፍቶ ነበር እና ይሄ ልጅ HIV ምርመራ የሚደረግለት ተባለ። ብቻ ያልተደረገልኝ ምርመራ የለም። ፋይናሊ ባልቻ ገባው። ከባልቻ ደግሞ ጥቁር አንበሳ ገባው። ከጥቁር አንበሳ የመጨረሻው ሰዓት ላይ በቃ ኦልሞስት በቃ ሐኪም አይድንም አለ። ከዛ መጨረሻ ላይ ግን እኔ ጤነኛ ሰው ነበርኩ። ቀጠና 2 ሲሄድ የታመምኩት። ስለዚህ 3 ፖሲቢሊቲ ደረደርኩ። እነዛ ሰዎች የጸለዩልኝ አጋንንት ነው፣ ኦር ደግሞ የእግዚአብሔር ነገር ወደ እኔ ሲመጣ አጋንንትን የተበቀለኝ። ግን ከሁለት ብቻ ግን ጤነኛ የነበርኩት ሰውዬ እዛ ጋር ሲታመምኩ ብዬ ቀጠና 2 ያለውን ነገር በኩዌስችን ውስጥ ከተትኩ። ከዛ ስቲል እንደዚህ ሆኜ ግን እኔ እምነቴ ኦርቶዶክስ ነው። ክራለኝ መስቀል አለኝ። ከዛ የሚገርምሽ ነገር እግዚአብሔር ሉዓላዊ አምላክ ነው። በፎርሙላ አይሰራም፣ በካልኩሌሽን አይሰራም። እንዲህ ነው እንዲያ ነው አይባልም። የመጨረሻ ሕክምና አልቆ የእናቴ የንስሐ አባት መጡ። የእናቴ የንስሐ አባት ውጡ አሉና አስወጡና ልጄ አሉኝ። አቤት። እንዳትዋሸኝ አሉኝ። እነዚህ መናፍቃን ጋር ሄደሃል አይደል አሉኝ። እንዴት ሊያውቁ ቻሉ? ይኸው አንገቴ ላይ ቀራል። ኧረ እኔ አልሄድኩም። ይኸው አባኔ እኮ እኔ አልሄድኩም። የምን መናፍቅ ነው አልኩኝ። እንግዲህ አንድ ሌላ ደግሞ ጥያቄ ፈጠረብኝ። ጤነኛ ነበርኩ፣ ታመምኩኝ። እንደገና ደግሞ ከዛ ቀጠልና እናቴ ሰውየው ግን ምን አሉ መጨረሻ? አልሄድኩም ብስተላ እኔ አልሄድኩም አልኳቸው። በቃ ምንም ልንግባባል ሄደሃል አሉኝ። አልሄድኩም አልኩኝ። ሸመጠጥኩ በቃ። አዎ ሄጃለሁ ብል ደግሞ ሌላ መከራና ስደት ሌላ አተካራ ልፈጥር ነው። ከዛ እናቴ ተስፋ ስትቆርጥ ሙከጥር የሚባል ሀገር አለ፣ መልከጡር የሚባል ወደ ተክለ ሃይማኖት መሄጃ በሰላሌ መስመር በደብረ ሊባኖስ እዛ ጋር የኮንትራት ላዳ ተከፍሎላት፣ ያኔ ላዳ የሰማያዊ ላዳ ነው ተከፍሎላት የታወቀች በጨሌ የምጠነቁል አለች የተባለች በዛ ሰዓት በሰው ያው ብዙ ጠንቋዮች እኮ አሉ ማይረቡ ተብለው ነው እንግዲህ የእሷ ሀይሊ ጠንቋይ ተብላ እናቴ እኔ እንድትፈውስ ያው የእናት ነገር ነው ገባሽ። እያየሁት ልጄ ከሚሞት ብላ እሷን አመጣች እና እቤት ውስጥ ውጡ ተባለ። እናቴ ሞታች። ከዛ ዛጎል ይሄ ጨሌ የሚታዘልበት እሱም በሰፌድ አደረገችና ታረጋለች። እኔ አሁን ክሪቲካሊ ኮማ ውስጥ ገብቻለሁ። ምንድን ማለት አፌ መናገር አይችልም፣ ጆሬ ይሰማል፣ አይኔ ጎድጎዷል፣ ደክም ያለው በጉልኮስ ነው ያለሁት። ከዛ መጨረሻ ላይ ጨሌውን እንዲህ ታረግና ስትበትና በጨሌ ውስጥ የጥልቅ መናፍስቶችን ጠርታ ታወራለች። እንዴት አወቅ? ምን አለች በዛ ሰዓት? ስራዋ ማለት ነው። ምን አለች በዛ ሰዓት? አሁን መናፍስቶችን ትጠራና በቃ ትክክለኛ ማለት ነው የምትናገረው። ባይዘዌ ብዙ ሰው ሰይጣን አያውቅም። ሰይጣን ምን ያውቃል? ያውቃል። እውቀትም አለው፣ ችሎታም አለው፣ ኃይልም አለው። ምድሪቷ በሙሉ በጨለማው ዓለም ነው ያለችው። አንዳንድ ሰው ይሄንን ዲናይ መካድ ይፈልጋል።
አለው። ሰይጣን የራሱም ትንቢት አለው። ሌላው ጥያቄ እሱ ነበር ወደፊት ላይ የሚጠይቀው እመጣበታለሁ። እና ጨሌውን አርጋ መናፍስቶችን ስትጠራ ኑ ስትላቸዋለች። እነዛ መናፍስቶች ሲመጡ ስለዚህ ልጅ ንገሩን ትላቸዋለች። እነዛ መናፍስቶች ማለት ይሞታል አይሞትም፣ ይድናል አይድንም፣ እንዲህ ነው ሰው ሰርቶበት ነው እንዲህ ነው ብለው ያደርጋሉ። ከዛ በኋላ የሚደረገውን ትእዛዝ ያዛሉ። ወይ በሬ ይታረድ ወይ በሬ፣ ይሄ እሱ ግድ ነው። ከዛ ስትጠራ የጥልቅ መናፍስቶች ይወጡና እሷ ጋር በ100 ሜትር ርቀት ይቆማሉ አጋንንቶቹ። ያን ጊዜ ለመጀመሪያ ጊዜ 3 አጋንንቶችን በአይኔ ያየሁ። አይኔ ተከፈተ። እሷ ስትጠራቸው ነው ያያቸዋለሁ። 3 ናቸው። ወንድ ሴት አትያቸው፣ ጾታ የላቸው፣ ግን እጅ እግር አይን ምናምን አላቸው። ጾታ የወንድ ጾታ የሴት ጾታም የላቸው። እንደዚህ ስትጠራቸው በ100 ሜትር ይቆሙና በሆነ ቋንቋ ለእሷ ያወሯታል። እና እሷን ወደ አማርኛ ስተረጉመው ይሄን ልጅ እንዳንፈውሰው ዙሪያው ሁሉ በእሳት ታጥሯል አሉ። እኔ ምን አውቃለሁ? ምንድን ነው እሳት? ማውቀው ነገር የለኝም። እንዳንፈውሰው የሴቷ ልጅ ነው አሉ መናፍስቶቹ። ሴቷ የሚሉት እንግዲህ ማርያምን ነው አጋንንቶቹ። ማርያም ብለው አይጠሩትም። የሴቲቱ ልጅ ነው የሚሉት። ለምን ይህን ቃል እንደሚወዱት አላውቅም። የሴቲቱ ልጅ ማለት ይወዳሉና የሴቷ ልጅ ቀብቶታል፣ ጋርዶታል። ስለዚህ መፈወስ አንችልም አሉ። እናቴን ትጠራና ልጅሽን መፈወስ አልቻልኩም። መናፍስቶቹ 3 ስቤ ጠራው። በ4ኛው ማስጠንቀቂያ ሰጡኝ። እኔም እርምጃ ሊወስዱብኝ ይችላሉ። እሳት ቀጥሮታል አሉ። እናቴ የመጣችና ምንድን ነው እሳት ስትል፣ እኔ ምን አውቃለሁ እሳት? እኔ የማውቀው እሳት አላውቅም፣ ቅባት አላውቅም፣ ምንም አውቀው ነገር የለም። በቃ የ16 ዓመት ልጅ ምን ያውቃል? ኋላ ነው የገባኝ። ስለዚህ ለመጀመሪያ ጊዜ ግን አይኔ ተከፍቶ እነዛን አጋንንቶች አየኋቸው። እስቲል ሳገለግል እነዛ መናፍስቶችን አያለሁ። ያን ያየኋቸው አጋንንቶች አያቸዋለሁ። እና ከዚህ በኋላ መጨረሻ ላይ አባቴ ባንክ ቤት ነበር የሚሰራው፣ ስራ አስኪያጅ ነበር። በቃ የመስሪያ ቤቱ ዘበኛ፣ ጽዳት፣ የስታፍ ሰራተኞች በሙሉ የእሱ ልጅ ታሟል ተብሎ ብር ተሰበሰበ። ገንዘብ ተሰብስቦ ካሳንጅስ አካባቢ አሁን ፈርሷል፣ ሞደርን ክሊኒክ የሚባል ካሳንጅስ ሞደርን ክሊኒክ የሚል የውጭ ሀገር ሰዎች ያሉበት ሆስፒታል ገባው፣ የመጨረሻ ማለት ነው። ከዛ ልክ እዛ ሆስፒታል ላይ እንደገባው ግሉኮስ ምናምን ተሰጠኝና ሐኪሙ ለአባቴ በእንግሊዝኛ ይነግረዋል። ይሄ ልጅ አለ በ50 ዓመትና በ100 ዓመት ክሊኒካሊ የሚከሰት ክስተት አለ ማለት፣ አንደኛ በህይወት አይኖርም፣ ይሞታል፣ ብር አትጨርሳል፣ ባለው ብር ሌሎችን አሳድግ፣ ምናልባት ከዳነም ብዙ አይቆይም፣ ኮንሸስ ሆኖ ይበላል፣ ይጠጣል፣ ያወራል፣ ግን እሱ አይደለም፣ ፋይናሊ ሬሳ ነው የሚሆነው። ይሄ በ50 ዓመት በ100 ዓመት አንድ ሰው ላይ ይከሰታል። አንዳንድ ሬሳ ተነስቶ አውርቶ በልቶ ጠጥቶ በሁለተኛው ቀን ይሞታል። በስንት አንዴ እንደዚህ የሚከሰታል። እና ይሄ ነው ብሎ ረሳሁት። ያን የሆነ ባዮሎጂካሊ የሆነ ስም አለው፣ ስም ሰጠው። ከዛ በእንዲህ አይነት ሁኔታ ውስጥ እያለው ምግብ በልቼ አላውቅም። በጉልኮስ ነው የሚሰጠኝ፣ በዚህ በአፍንጫ ነው የሚሰጠኝ። ግን በዚህ ሁሉ ኬስችን ግን ምንድን ነው እሳት? ምንድን ነው ቅባት? ምንድን ነው እግዚአብሔር? ምንድን ነው ኢየሱስ እንደዚህ የሚያሰቃይ ነው እንዴ? ግራ ገባኝ። ከዛ መጨረሻ ላይ ልክ እየደከምኩ ሲሄድ ነጭ ጋውን ለብሶ የሚያምር ሰው ማለት ነው። አሁን ኢየሱስን በፊልም ወይም ደግሞ በፎቶ የምናየው እና ሪሊ እኔ ኢየሱስን አይቻለሁ፣ አይገናኝም። እኔ የስዕል ችሎታ ቢሉ ነኝ በኢማጂኔሽን ብስለው ከአሁኑ ስዕል ጋር አይገናኝም፣ ምንም አይገናኝም። እና የጋውን ልብስ ለብሶ እንደዚህ ገባን አድርጎ ራእይ ነው ማየው። እንደ ሐኪም ነው፣ እንደ ሐኪም ማዳመጫ ምናምን አድርጎ መጣ።
ግን የዛ ሆስፒታል ሐኪም እንዳይደለ ግን እናውቃለሁ። 1 ወር ተኝቻለሁ። ሲቀያየሩ ሐኪሞችን እናውቃቸዋለሁ። አዲስ ሐኪም ነው ብለህ ነው የምታየው። በቃ ነው ኢየሱስ ብዬ እንደከዛ መጣ ጠጋ አለና ነካ ነካ አረገኝና ነቀል አረገ። ሰካካ ነቃቀለ። ምን አረገና አይዞ አትሞትም፣ ትልቅ አገልጋይ ትሆናለህ ብሎ ቀጠና 2 ፓስተር ዮናስ የነገረኝ ደግሞ ነገረኝ። ራሷን ልክ እሱ የነገረኝን መልእክት የሲኦል አጋንንቶች ገና ይገለበጣሉ፣ ተገና ታገለግላለህ፣ አትሞትም ሲለኝ አሜን አልኩት። አሜን ስል አባቴ እያለቀሰ ነው። ሐኪሞቹ ምናምን ኦልሬዲ ስታንድ ባይ ሆነዋል እንትን ለማድረግ ጠቅልሎ ያው ሬሳ ለመሸኘት ብድግ አልኩኝ። ከዛ አባቴ የጠየቁት ነገር ምንድን ነው? ማነው እዚህ ሆስፒታል ያመጣኝ አልኩት። አባቴ አይዞ አለኝ። እንደ እብድ ነዋ፣ ሐኪሙ ነግሮታል። እንዴት እዚህ ሆስፒታል ልመጣ ቻልኩኝ ስል አይ በቃ ዝም ብለህ የሆነ አሞክ አንዳንድ ነገር ሊያደርጉልን አሁን ወደ ቤት እንሄዳለን አለኝ። ከዛ እኔ ርቦኛል አልኩኝ። 1 ጥብስ 2 የበግ ጥብስ 1 አምቧ 1 ምሪንዳ ብቻዬን ጨረስኩኝ። 1 ወር ሙሉ ምግብ ያልበላው ሰውዬ። እሱንም በልቼ ጠጥቼ አልጠገብኩም። በቃ ጭራሽ ረሃብ የጨመረ። ከዛ ዶክተሩ ሳይ ቶቶ አታረጋጋ፣ በቃ ይሞታል አለው። እንትን የህመሙ ባህሪ ነው አለው። ከዛ አባቴም እያለቀሰ አንተ ትሞታለህ ብሎ ለእኔ አልነገረኝም አባቴ። እኔ ግን ዶክተሩ ለአባቴ በእንግሊዝኛ ሲያወራ ሰባራ እንግሊዝኛም ብትሆን ታድቻለሁ። ከዛ ወደ ቤት ገባሁ። ቤቴ ገብቼ ስገባ ኦልሞስት ከ1ኛ ሴሚስተር ካለ ፈተና አልቆ እረፍት ትምህርት ተዘግቶ ነው እኔ የተሻለኝ። ከዛ ሰኞ ቀን ደብተሬን ይዤልሽ አሳይመንቶችን ሰርቼ ትምህርት ቤት ልማር ሄድኩኝ ከፍተኛ ረፍት። ከዛ አባቴ አንተ ልጅ ትምህርት ቤት አዋሉ በቃ ኧረ እኔ ደህና ነኝ አልኩት። ሄድኩ ትምህርት ቤት ሲሄዳለሁ ልክ 2 ሰዓት ስደርስ በሩ ተዘግቷል። ባንኳኳ አይከፈትም ትምህርት ቤት በሩ። ከዛ ዘበኛው ከፈተና ዞር ብሎ ሲያይ ደብተሬን ይዣለሁ አየኝና አለቀሰ። ዘበኛው ምን ልታደርግ መጣ አለኝ። መታመምህን ያውቅ ነበር ዘበኛው? አያውቅም። ልማር ገና እኮ ነው 2 ሰዓት ብዬ ኮርኪ ሰዓት ነበረችን ሳየው አለቀሰና ጸበል ሞክር ልጅ ያለ እንትን ጸበል ብትሄድ ትምህርት እኮ ተዘግቷል አለ። ታመመሳለሁ ያው የአእምሮ ህመምተኛ አድርጎኛል። ደህና ልጅ ነበርክ ምን አስመኩ ቡዳ በላ አይነ ጥላ ጸበል ሂድ ሸንኮራ ሂድ ኪዳነ ምሕረት ምናምን ሲል ያው በእምነቱ እሱ ባለው በርህራሄም ነው። አለቀሰ አዘነ። በቃ እና በቃ ጸበል ትሄዳለህ እንደዚህ ትሄዳለህ ሲለኝ እሺ ብዬ ቆምኩና ዝም ብዬ ቀኑን ሳየው ለካስ እኔ ከቀጠና 2 ያኑ ቀን ከታመም ጊዜ ጀምሮ አንኮንሽስ ነበርኩ። አሁን እግዚአብሔር ሲፈውሰኝ ሰኞና ዓርብ ተምታታብኝ። የዛሬ 6 ወር ዛሬ መሰለኝ እና የሆነ ታይሙ ከዛ ካቆመበት ቀጠለ። አጀስትመንቱ ልክ አልመጣልኝ። ከዛ በኋላ ስነሳ የሰው ስም እያሳሳትኩ እጠራለሁ። ከዛ ቆይ ያልኩና የቤት የገባው ቁጭ አልኩ። በሚቀጥለው ቀን በቃ ውስጥ ደህና ሆነ። በቃ በደንብ ወደኋላ ሄጄ እያንዳንዱን ነገር ማስተዋል ቻልኩኝ። እስከዚህ ድረስ ዳሜጅ ሆኜ ነበር ማለት። ለአባትህ ግን ነገርካቸው ጌታ ኢየሱስ እንደመጣና ነገር ምን አሉ? እናትህም እሳቸው? እናቴም ገረማት፣ አባቴም ገረመው። ድሮም ስም ሌላ ነበር፣ ዮናስ ነው ይሄ ልጅ ታምረኛ ልጅ ነው ብዬ እኔ ነኝ ዮናስ ብዬ ስም ያወጣሁት። እናትማ ሌላ ስም ነበር ያወጣችልኝ። እንዴት? እኔ ስወለድ የእግዚአብሔር እንግዲህ ባክግራውንድ ነው ልጅ እናቴ ይሄማ ገዛኸኝ ነው የምለው፣ ገዛኸኝ ነው ብላ ሶስት የምን ገዛኸኝ? ይሄ ልጅ ታምረኛ ታምር ሰሪ ልጅ ነው፣ ስለዚህ ይሄ ልጅ ነብይ ነው የሚሆነው ብሎ አባቴ ዮናስ ብሎ አወጣልኝ። እዚች ጋር ቆም አድርጌ ወደኋላ መለስ ልበልና አንድ ታሪክ ላጫውተሽ። አባቴ ይሄ ልጅ ነብይ ነው ብሎ እንግዲህ እግዚአብሔር በብዙ መንገድ ይናገራል።
ዮናስ በነቢይነት ነው የሚያውቀው ኦርቶዶክሱም ጴንጤውም በመጽሐፍ ቅዱስ የነነዌ ዮናስ እና የኔ ልጅ ደግሞ ታምረኛ ልጅ ይሆናል ከነነዌ በላይ ብሎ ነው አባት ያለው። እንዴት አለ? እግዚአብሔር ፍጥረት ሁሉ ዩኒቨርሱ ሁሉ ይናገራል። እና የ8 ዓመት ልጅ ግን ሆኜ እግዚአብሔር በእኔ አፍ ተጠቅሞ ፕሮፌሲ ተናግሬ አባቴን ከሞት አትርፌያለሁ። አሁን ማወራልሽ እግዚአብሔር ኤርሚያስን ምን አለው? ከእናትህ ማህፀን አይደለም የሚለው እና እኔ የ8 ዓመት ልጅ እኔ የ7 ዓመት ሆኜ የኔ ታላቅ ወንድም ፓስተር አለ ታካ ይባላል። እሱ በአንድ ዓመት ነው እንድንለያየው። አርባ ምንጭ ንግድ ባንክ አባቴ የዛ ስራ አስኪያጅ ነበረ። ኦልሬዲ በሰባዎቹ ማለት ነው አይ ቲንክ 75 አካባቢ 1975 አካባቢ እና እዛ ቁጭ ብሎ ያን ጊዜ አሌ ሙሳ የሚባል በታሪክ ታውቂው እንደሆነ በደርግ ጊዜ ከፍተኛ ባለስልጣን ነበርና በቃ ብዙ በጣም ኃይለኛ ሰው ነው፣ ጨፍጫፊም ሰው ነው። ብዙም ሰው እንትን ብሏል። ፋይናሊ ኢህአዴግ ሲገባ እኔ እጄን አልሰጥም ብሎ ራሱን ያጠፋው እና እሱ ለአባቴ አንድ ቀጭን ትእዛዝ ይሰጠዋል። ይሄን ያህል ሚሊዮን ብር ለገበሬ ማህበር እንደዚህ የሚከፈል ፔመንት አለ ብሎ በቀጭን ትእዛዝ ለአባቴ ይነግረዋል። ከባንክ እንዲከፈል በስልክ ማለት ነው። አይመለከተውም እኮ የባንክ የራሱ ፕሮሲጀር አለ። ከዛ አባቴ ደግሞ ያው የኃይለ ሥላሴ ጊዜም ስለሆነ ሆኖ ጌታዬ ብሎ ነው የሚናገረው። ጌታዬ እርስዎ ያሉት ነገር አይሆንም። ስለዚህ ይሄ ብሔራዊ ባንክ ሄድ ኦፊስ ይሄዱና እንዲህ አድርገው ፕሮሲጀሩ እንደዚህ ጠብቆ ነው የሚሄደው ብሎ የኔ አባት ሰጠ። አለቀ። ከዛ እሱ ደግሞ ይናደድና ስለሆነ ነው ይላል። ወደ ኃይል ሲሄድ አባቴም ትንሽ እልኸኛ ነው። አልከፍልም ይለዋል። እገልሃለሁ ይለውና በፓትሮል ይሄዳል እና አርባ ምንጭ ንግድ ባንክ አጠገብ ግሪን ኤሪያ አለች። እዛ ግሪን ኤሪያ ላይ ደግሞ የባንክ ቤቶች እንደ ክራይ ቤት የመንግስት ቤት አለ። እኛ እዛ ነው የምንኖረው። ከዛ ግሪን ኤሪያው ላይ ስንጫወት አባቴን ሊገድል ደቂቃዎች ቀርተውታል። አሌ ሙሳ ሲጃራ ያጨሳል። ሲጃራ እንደዚህ እያጨሰ ማንን ነው የሚጠብቀው? አባቴ ሲወጣ ሊረሽ ነው ማለት ነው። በቃ የእሱን ትእዛዝ ማይጠብቅ ትንሽ ኃይለኛ ነው። ከዛ እሱ ሲመጣ እኔና ትልቅ ወንድሜ ከእናታችን ጋር ስንጫወት እሱ እዛ ሲጃራ እያጨሰ ያጨሳል። ከዛ እኔ ከእናቴ እወጣልሽና እየሮጥኩኝ አሌ ሙሳን ጥምጥም አድርጌ አቀፌ መሳም የአባቴን ገዳይ ተጠምጥሜ ቅፍ አድርጌ ስሰማው እሱም ሳመኝና ከዛ ቆምኩና ወታደራዊ ሰላምታ ልጅ እኮ ነኝ ከየት እንዳመጣለቅ ወታደር ሰልጬ ጓድ ሊቀመንበር መንግስቱ ኃይለማርያም ደህና ኖት ወይ ብዬ ለአሌ ሙሳ ይህን ሰላምታ ሰጠዋለሁ። አሌ ሙሳ ጓድ ሊቀመንበር መንግስቱ ኃይለማርያም ወታደራዊ ሰላምታ የ7 ዓመት ልጅ እንዳሁኑ ዛሬ የሚዲያ ኤክስፖዠር የለም። መንግስቱን እንዴት በሙሉ ስሙ ጠራው? ራሱ ሰላምታ ሰጠው። ከዛ በፊት እኔ መንግስቱ ኃይለማርያም የሚባል አላውቅም በዛ እድሜ አስቢ። ከዛ የእግዚአብሔር በእኔ አፍ ፕሮፌሲ ሲጀምር ማለት ነው አይነት ትንቢት የጀመረ 7 ዓመት ላይ ኦርቶዶክስ ሆኜ ነው የጀመረ። አባቴን በማዳን ነው የጀመረው። ከዛ ምን ሆነ? ከዛ በጣም ተነካ፣ እንባው መጣ። እናቴን ጠራት። ልጅሽ ነው? አዎ። አባታችሁ ሲላል አባታችሁ እገሌ ነው። ማን? እገሌ። እስክሪብቶ አወጣና ጭንቅላቱን መታ። ይህን የመሰለ ልጅ ወላጅ አሳጥቸው ነበረ ማረባ ሰው ነኝ ብሎ ጭንቅላቱን መታ። ከዛ ጠራው አባቴን። ተገባበዙ፣ ቢራ ጠጡ፣ አጭሱ፣ ተባባሉ። እኛ ዝም ብለህ ኬካችን ብስኩታችን በላን። አንተ እውነተኛ አብዮቱን የምትወድ ሰው ነህ። ለካስ አንተ የአብዮቱ ጠላት አይደለህም። ይሄን ልጅ ግን ምን ብታስተምረው ነው ስለ አብዮታችን ይሄን ያወራው? አባቴ አንድ ቀን ስለ ፖለቲካ አውርቶኝ ያውቅ፣ ግን መንፈስ ቅዱስ ግን አባቴን ሊያድን ምንድን ነው ጲላጦስ ጋር ሲቀርብ ሳያውቀው ትንቢት ተናገረ የሚል ነገር። ስለዚህ እግዚአብሔር
በወደደው መንገድ ዩኒቨርሳል ይናገራል። እና የአባቴ ህይወት ከዛ ተረፈ። ከዛ በኋላ ይሁን አባቴ 90 ዓመቱ ነው። በህይወት አለ በህይወት አለ። 90 ዓመቱ ነው። እንግዲህ አስቢ እንግዲህ በዛ ሰዓት ላይ አባቴ ቢሞት እኔ በዛ ህይወት ምን እንደሚሆን አስቢ እንግዲህ ራሱን የቻለ ሌላ ዓለም ማለት ነው። ያችን የ8 ዓመት ላስታውስሽና አሁን ወደ 16 ዓመቴ ላይ ሲመጣ ጋውን ለብሶ ነቃቀለ። ከዛ በላው ጠጣው። ትምህርት ቤት ሲሄድ ገባኝ። ከዛ በቃ ሄጄ ትምህርት ቤት ከዚህ ትምህርት አቋርጬ ነው የሐኪም ማስረጃ ካላመጣ ትደግማለህ ተባልኩ። 9ኛ ክፍል እሺ አልኩና ባልቻ የገባሁበትን አጻፍኩ። ጥቁር አንበሳ አጻፍኩ። ብዙ ጊዜ የቆምኩትን ሞደርን ክሊኒክ ነው የቆምኩት። ላጽፍ ሲሄድ ዶክተሩ ቀረበ። እንቆጃለን ምንድን ነው አለ። አንተ ከዛ ፋይሉ ይውጣልና ሲያይ እንዴት አለኝ። አዎ አለኝ። እንዴት ተረፍክ አለኝ። ጭንቅላት ይሰራል። አዎ ኧረ እኔ ደህና ነኝ። 30 ደቂቃ ቁጭ ብሎ ጻፈልኝ። እሱን ይዤ ለአስተማሪዎች ሰጠው። ከዛ አስተማሪዎች በቃ ቀለል ያለ ጥያቄ ከእያንዳንዱ 13 ሰብጀክት ነው ያኔ 9ኛ ክፍል ስፖርት አለ አገሪ ብዙ ትምህርቶች አሉ። ወጣልኝና ወደ 10ኛ ክፍል ተዘዋውረሃል ተባልኩ። እኔ 10ኛ ክፍል ስገባ ደግሞ ያ ጓደኛዬ ያልኩሽ ፓስተር ጋሻው ከዛ ትምህርት የተባረረ። ከዛ በኋላ ጋሻውን አላገኘሁት በቃ። ከዛ 10ኛ ክፍል ላይ እያለው ተመልሼ የደህንነት ትምህርት ሙሉ ወንጌል ልማር አሰብኩና ሳስበው ደግሞ እንደባለፈው ብታመም ሰልኩኝ። አልሄድም ቀጠናው ልታልኩኝ እዛው ኦርቶዶክስ ቤተክርስቲያን መሄዳለ አልሄድም አልኩኝ። ከዛ በኋላ ኪዳነ ምሕረት ሄዳለሁ፣ ጎላ ሚካኤል ሄዳለሁ፣ ተክለ ሃይማኖት ሄዳለሁ ከተሻለኝ በኋላ። ከዛ አንድ ጊዜ ጎላ ሚካኤል ሲሄድ መምህር የታደሰ የሚባሉ የብሉይ ኪዳን አስተማሪ እስከ ቅርብ ጊዜ አያቸው ነበርና አላቅም አሁን ይኑር አይኑር አላቅምና የብሉይ ኪዳን ከጓደኞች ጋር እስቲል ይሄ ሲሆን አንገቴ ላይ ከራለ መስቀል አለ ኦርቶዶክስ ነኝ በቃ። ከዛ ጎላ ሚካኤል ሄድኩኝ። የሰንበት ስንማር መምህር የታደሰ ከተማሪው መካከል አወጡኝና ሁለተኛ እዚህ ቤት እዚህ ግቢ ባይህ አሉት እገልሃለሁ አሉት። ምን አረካሉ? ያው እንግዲህ መንፈሱ ነው አገልጽ እኮ። ግን ምን ተናገሩ በዛ ሰዓት? አንተ መናፍቅና አሉኝ አሉ። ኧረ ያው እኔ ክራ ስርስ ሁለት አንተ መናፍቅና እዚህ ቤት ሁለተኛ ብትገባ እገልሃለሁ አሉኝ። ምንድን ነው መናፍቅ? መናፍቅ ራሱ አላውቅም። ከጎላ ሚካኤል ተባረርኩ ማለት ነው። ወጣሁ። እሳቸው ባያባሩ ይኖሩ ምናልባት ጴንጤም አልሆንም ነበር። እዛው ልትቀጥል ትችላለህ። ከዛ ስቀጥል ደግሞ ተክለ ሃይማኖት ሄድኩኝ። ተክለ ሃይማኖት ሲሄድ ደግሞ እንደዚሁ ተመሳሳይ ነገር ገጠመኝ። የመጨረሻ አያቴን የእናቴን እናት አያት ኪዳነ ምሕረት ጸበል ውሰድ አድርሳት ተባልኩኝ። በላዳ አያቴን ኪዳነ ምሕረት ጸበል ቦታ ላይ ሄጄ ላስመዘግብ ስል ኪዳነ ምሕረት ጸበል የሚወስዱት 400 500 በሰንሰለት የታሰራለ እንጦጦ ኪዳነ ምሕረት አለ። እኔ ሄጄ አድርስ እኮ ነው የተባልኩት። አያት ሳደርስ እንዳለ ጸበልተኛው በሙሉ በትልቅ ድምፅ እኔ ኋላ ነው የገባኝ። መናፍቅ ቤታችን ገባ። ታማሚ መናፍቅ ቤታችን ገባ። ነደድን፣ ተቃጠልን። ጴንጤ ግደለው ብለው 300 400 ጸበልተኛ አይምሮን የሚያመዋለ አጋንንትም እየጮኸ ነበር። አጋንንት ማኒፌስት አድርጎ 500 ሰው ላይ ቆደ ብልሽ እሱ ነው የሚናገረው። ከዛ መጨረሻ ላይ ይሄ ነገር ምንድን ነው ማለት ጀመርኩኝ። ለካስ እኔ አላቅም እንጂ ኢየሱስ ውስጥ ገብቷል። እኔ አላቅም። ቅባት ውስጥ ገብቷል። እኔ አላቅም። መንፈስ ቅዱስ ውስጥ ገብቷል። አላቅም። የሆነ ምልክት ልዩነት ሆኗል። እኔ አላቅም። እኔ አይምሮ ያቅም ምን አውቃለሁ። ከቤተ ክርስቲያን ስለዚህ እኔ ሳልወደው የወደደኝ ሳልመርጠው የመረጠኝ ሳላውቀው ያወቀኝ አምላክ ነው የማውቀው። እንግዲህ እኔ የማውቀው አምላክ የለኝም፣ የሚያውቀኝ እንጂ። የመረጥኩት የለኝም፣ የመረጠኝ እንጂ። የተከተልኩት የለም፣ የተከተለኝ እንጂ። የጠራሁት የለም፣ የጠራኝ እንጂ። ከዛ እንዳለ ሲጮሁ ካህኑ መጡና
ናስቲ አሉኝ። ከዛ ሸሚዜን ዚፕ ነች ክፍት አድርገው ሲያዩት ክራለች። መስቀሏ ደግሞ የማርያም ልጇን አቅፋ ያለችበት ሰው ስጦታ የሰጠኝ ነው። እንደዛ አቅፋ ያለችበት ብር ነች እንደ ልብ ቅርጽና ኢየሱስን ማርያም አቅፋ ያለችበት ነው። አየኝ። ስለዚህ በምን እሱ ስቲል ቄሱ እንደዚህ እያደረገ እነሱ ግን መናፍቅ ገባ ይላሉ። ከዛ ወጣው ከኪዳነ ምሕረት። ከዛ መጨረሻ ላይ ሰውየው ምን አለ? ሰውየው በቃ ሂድላቸው አልወደዱህም አለኝ። ሰውየው የሚገባዋል እኮ አሁን እኮ ወደኋላ ስመለስ ይገባሻል። ከዛ የመጨረሻ ብስራተ ገብርኤል ልሳለም ሄድኩኝና ግቢ ውስጥ ቁጭ ብዬ በበሩ በኩል ቁጭ ብዬ በቃ ግራ ገባኝ። ያው ምንድን ነው ይሄ ሁሉ ነገር? ለምን ታመምኩ? ምንድን ነው ጎላ ሚካኤል መምህሬ ታደሰ ለምን አባረሩኝ ከሰው ለይተው? በቃ ሚካኤል እኔን አልወደደኝም ማለት ነው። ጸበሉስ ለምን? ማርያምም አባረሩኝ። ማርያም እኔን ጠልታኝ ነው? አይ ምናልባት እኮ በቃ ገሌን ብታጠብም የሆነ ጸበል ብረጭም ማርያምም ልትወደኝ ትችላለች፣ ሚካኤልም ሊቀበለኝ ይችላል ብዬ አሰብኩ። ይሄ ሁሉ የማወራሽ የልጅነት ዕድሜ ነው። እሱን እኮ ነው መረዳት የሚፈልግ። ትልቅ ሰው በሆንማ ምን ችግር አለ? በዛች 16 ዓመት እንጭጭ ጭንቅላቴ ላይ በቃ ብዙ ሀሳቦች መጡ። ፋይናሊ አለማበድ። አዎ ገብርኤል ጋር ሲሄድ ከዛ ለእኔ ማለት ነው በቃ እንግዲህ ማርያም ገፍታኛለች፣ ሚካኤልም ተጣልቶኛል፣ ኪዳነ ምሕረትም እዛ እንትን አሉኝ። መልአኩ ገብርኤል አንተ ትሻላለህ ብዬ አሁን እኔ ለገብርኤል ቅሬታ ነው ማቀርቡለት። እነሱ ገፉኝ፣ አንተ ተቀበለኝ ነው የኔ ልመናና ጸሎት። ከዛ እዛ ቁጭ እንዳልኩ አንድ ነጠላ የለበሰች ሴት ልትሳለም መታ። እኔ እንደዚህ ቆሜ ገብርኤል አንተው ታረቀኝ፣ አንተው አማልደኝ፣ ሁሉም ገፍተውኛል፣ አንተ ነው የቀረኸኝ ምናምን እያሉ ዝም ብሎ በቃ ይሄ የሞኝ ጸሎት ጸሎት ስጸልይ እሷም ደግሞ እዛ ትጸልያለች እና እኔ ጸልዬ ደረጃውን ስወርድ እሷ እንደዛ ስትወርድ ፊት ለፊት ስትገናኝ ከፊት የወደቀችና አጋንንት ጮኸ። ገብርኤል ቤተክርስቲያን እውነትም ሰው ተሰባሰበ። ምንድነው ሲሉ በስመ አብ ወወልድ። ከዛ እላዩ ላይ ያሉ አጋንንት የተቀደሰውን ስፍራ አረከሰብኛል። አጋንንት እኮ ነው። አጋንንት የተቀደሰውን ቦታ አረከሰብኛል። ምን አረገኝ? አረከሰብኛል። እንግዲህ እኔ ርኩስ ነኝ እንዲህ እያመላከተ መናፍቅ ሲያዩት ቀይ ጥቀርሻ በጣም ቀይ ነበርኩኝ። ጥራት በቃ ሰደበኝ። እኔ ደግሞ አጋንንት እንደዚህ ማኒፌስት ሲገለጥ ምን እንደሚባልም አላውቅም። እንዳሁኑ ቢሆን በጌታ በኢየሱስ ክርስቶስ ለቀው ሂድመት ያለሽ ምንም አውቀው ነገር የለም። እሷም እንደለፈለፈች እኔም ለገብርኤል ለምኜ ወጣሁ። ከዛ ክስቴ ቤት አድሬ በሚቀጥለው ቀን በቃ የት ልሄድ አልኩኝ። ከዛ በዚህ መካከል አንድ ጎረቤታችን አለ፣ የኒው ኤጅ ሙቭመንት የሚባል ቸርች የሰይጣን ቤተክርስቲያን ወሰደኝ። ኢትዮጵያ ውስጥ ነበር በዛ ሰዓት አለ። ወደ መሿለክ አካባቢ ነበር፣ በኋላ ተዘጋ እንጂ የ66 የኒው ኤጅ እንትን ነው። በቃ ሰው ነው ካስት የሚያደርገው። ከዛ ዮናስ ናልውሰድ የሚገርም ነገር እዛ ከሄድኩ ምናምን አለኝና ልክ እንደመት ይዞኝ ሄድ። ከዛ ጫማ ተወልቆ ተገባ። ምን ተባለ? ውሃ እንደዚህ እጅሽ ላይ እንደታስነኪያለሽ ገባው። ጫማ አውልቀው ነው የሚገቡት። እኔ ምን አቅልሻለሁ ገባው። ግን ውስጤ ምን አለ በቃ ይኩዌስችናል ያልገባኝ። ከዛ ያ የኒው ኤጅ ሙቭመንት ሰው እጁን እንዲህ ከጫነብሽ በቃ ታብጃለሽ፣ ኖርማል አትሆኝም፣ ሰው አትሆኝም። ከዛ ና ትባረካለህ ተባልኩና እጄን ተጫንና በማላውቀው ቋንቋ ሟርት፣ ድግምት፣ አስማት ጠራብኝ። ከዛ እሱ እጁን ጭኖ እየሟረተ ከኔ ውስጥ እሳት እየወጣ ሰውየውን ሲበላው ያለው አንተ ታያለህ። እኔ ራእይ ነው የማየው። ሰውየው በአማርኛ በልሳን ነው የሚናገረው። በልሳን ነው የሚናገረው። አሜን በል ይለኛል። የኒው ኤጁ እኮ ነው የምልሽ። ልሳን አላቸው እነሱ አላቸው፣ ልሳን አለው። ምን ልሳን የሌለው አለና ከዛ እጁን ይጭንና በልሳን እልም ብሎ ይቀጠቅጥና መጨረሻ ላይ እኔ ደግሞ ውስጤ እሳት ከውስጤ እየወጣ እሱን ሲመታው ያለው
ይሄም አልገባኝ። ከዛ ያ የጠራው ልጅ መረጠው እሱ ይሄን ልጅ ሁለተኛ እዚህ ይዘው እንዳትመጣል አስብ እንግዲህ ያሰናበት። ስለዚህ በሄድኩበት መገፋት ነው። እግዚአብሔር ይመስገን እንዳይመጣ በቃ ይሄም ተጣላኝ አልኩኝ። እኔ በዛ ሰዓት እኮ ኒው ኤጁ እኮ እግዚአብሔር ነው ብዬ ነው የማምነው እንጂ ያው ዘሶኮልድ ጴንጤ ብዬ ነው የማስበው። አንዱ የእግዚአብሔር የሚመለክበት ከሱ ወጣው። ከዛ አንድ ጓደኛዬ ደግሞ የባሃ እምነት ተከታይ ይዞኝ ሄደ። እዛ ሄድኩኝ። ከዛ የሆነ ጊዜ ደግሞ ጆባዎች ጋር ሄድኩኝ። ጆባዎች ምድር ገነት ነች፣ አንበሳ ነች፣ ነብር ነች ምናምን ሲሉኝ እዛም ደግሞ ይሄ ልጅ ሂድ ከዚህ ተባልኩ። ጆባ ተፋኝ። የቀረኝ እስልምና ብቻ ነው። እስልምና ብቻ ነው። እና መጨረሻ ላይ ምንድን ነው እኔ ማን ነኝ? ምንድን ነኝ እኔ? ህይወት ላይ የተሰራው ቁማር ሁሉ ሪጀክት ያደረገው ሰው ማለት ነው። ስለዚህ አሁን በዚህ ሰዓት ኢየሱስ ምናምን ማታስቢው ነገር ነው። ከዛ የመጨረሻው ሰው ሱዳናዊ ጠንቋይ ነው እና አንድ ጓደኛዬ ከሚስ ይባላል፣ መሐመድ ይባላል ጓደኛዬ ነው፣ አብሮኝ የተማረ። አሁን ይሄ ሁሉም ነግርሽ 9ኛ ክፍል ነው። ያቺ ቀጠና 2 ፓስተር ጋሻው የጌታን ቃል ነግሮኝ ወደ ያስገባኝ ከ85 ቀጥላ 86 ላይ ኦርሞስ የጀመረ ሂስትሪ ነው ብልሽ። ከዛ ልክ 86 ላይ ሲመጣ ይዞኝ መሐመድ የሚባለው ከሚስ ጋር ወሰደኝና ይሄ መሐመድ የሚባለው እስቲ ሞቱዋን ታውቀዋለሁ ያለኝ ቦንኪ ጋር የሚያገለግሉ እንካሰማው ካሴቱናል። ይሄን ደግሞ አንተ ሙስሊም አይደለህ እንዴ? እንዴት የነዚህን ቃል ተሰማን? ደስ ይለኛል አለ። ሙስሊም ሆነ? አዎ። ጫት ይቀማል፣ ዱዓ ያደርጋል። ከዛ ካሴት እያመጣ ይሰጠኛል። የቪኤችኤስ ያኔ ቪኤችኤስ ነበር ስክራች የሚያደርገው። ከዛ መጨረሻ ላይ ለካስ እሱ በዚህ እያጫወተ የጥልቅ ሴክሬት ሶሳይቲ ውስጥ ሊከተኝ ነው። ያን ጊዜ ያመጣና የዳንስ ለሺ ካሴት ሰጥቶኛል። ኦፕን ሄቨን የሚል ንስር ክርስቲያን የሚል ዳንስ ለሺ በጣም በዛ ሰዓት ፖፑላር ሰባኪ ነበር። ማን ሰጠህ? ይሄ መሐመድ የሚባለው ጓደኛዬ ነው። ይሄን ሁሉ ያዳምጣል። የሚያዳምጥበት እኔን እያግባባኝ እሱ ወደሚፈልገው ላይ ሊከተኝ እኮ ነው። ገርሞኝ እኮ። ከዛ የሚገርም ስብከት ነው ሰማሁ አለኝ። ከዛ ኦፕን ሄቨን የሚለውን ሰማሁት፣ ደስ አለኝ። ንስር ክርስቲያን የሚለውን ሰማሁ፣ ደስ አለኝ። ብቻ ያላመጣልኝ ካሴት የለም። መጨረሻ ላይ ይሄ ከሚስ የሚባለው ሱዳናዊ ጠንቋይ ጋር ወሰደኝ አግባብቶኝ። ለካስ እኔ ካስት ልደረግ ነው። አሁን ለእኔ ቆንጆ ቆንጆ ስብከት የሚሰጠኝ ፍሬንድሺፕ ፖንስ ሙዝ እያደረገ ነው። ከዛ አንድ ቀን ሄድን ከሚስ የሚባለው ሰውዬና መሀረቡን አነሳና ይሄ መሀረብ አያችሁት ሄደና እንዲህ እንዲያደርጎት ሲለው እርግብ ሆኖ በሮ ሄደ እርግቡ። ከዛ አልኩና እንዴት ጨርቅ እንዴት ርግብ ይሆናል ምናምን አለ። ከዛ እሱ ደግሞ በሳጥን ውስጥ ዘንዶች አሉት የሚቀልባቸው በቦክስ ልክ የወርቅ ማስቀመጫ ጌጥ ይመስላል እና እሱ ውስጥ ዘንዶ አሉት የሚቀልባቸው። ከዛ መጨረሻ ላይ ይሄ እንዴት ኃይል ሊኖረው ይችላል ይሄ ኃይል አልኩኝ። ከዛ ልክ እሱ አንዳንድ ነገሮችን ማድረግ ሲጀምር እስታክ ይሆንበታል፣ እምቢ ይለዋል። መሐመድ አሉ የዚህ ልጅ ገድግድ ኃይለኛ ነው አሉ። ሲስተሜን ፖዝ አደረገው አለ። ሲስተሙ ምንድን ነው? ማውቀው ነገር የለም። መስራት አቃተኝ። ምንም እኔ አሁን አጋንንትና እግዚአብሔር መንፈሳዊ ዓለምና እርኩሱና ቅዱሱ ዓለም እኔ ላይ ይደባደባሉ። እኔ ማውቀው ነገር የለኝም። ወይ ለዚህኛው እጅ አልሰጠው ወይ ለዚህኛው አልሰጠው። ከዛ መጨረሻ ላይ ወደ አንድ ፖይንት ድምዳሜ ጨረስኩኝ። ስለዚህ የሆነ ነገር አለ፣ ሁሉም የገፋኝ አልኩኝ። ከዛ ልክ በእንዲህ አይነት ሁኔታ ውስጥ እያለው አንድ ሰው ልደታ መካነ ኢየሱስ ወሰደኝ 1986 ክረምት ላይ። ከዛ ልደታ መካነ ኢየሱስ ሄድኩኝ። ኳይሮች ዘመሩ፣ ምን አሉ ሳየው ደስ አለኝ። ከዛ ቄስ አስፋሁን ወደ ጌታ ሄደዋል። እሳቸው ነው መጀመሪያ የተቀበሉኝ። ቢሮ 2 ቀን አስተማሩኝና ለሌላ ሰው አሰጡኝ። የእምነት ማጽኛ ትምህርት ጀመርኩኝ 1986 ክረምት ላይ። 87 መጋቢት ላይ ያው በመካነ ኢየሱስ ጥምቀት የለም ታውቂያለሽ አይደል?
መካነ ኢየሱስ ሙስሊም ነው የምታጠምቀውና በአብ በወልድ መንፈስ ቅዱስ የተጠመቅሽው የኦርቶዶክስ ጥምቀት ትቀበላለች። የህፃናት ጥምቀት ትቀበላለች። ከዛ ጥምቀት ሳይሆን የጌታ እራት ቆራቢያ አባል ትሆኛለች። የእምነት ማጽኛ። ከዛ 1987 ጨረስን። ከዛ እኔ ሁሉም በሚችል ሰማይና ምድር በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤና በጲላጦስ ዘመን መከራን በተቀበለ በተቀበረ በተሰቀለ በሞተ በሦስተኛው ቀን ከሙታን በተነሳ ወደ ሰማይ ባረገ ሁሉም በሚችል በእግዚአብሔር አብ በተቀመጠ በሕያውና በሙታን ሊፈርድ ከዛም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ፣ በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን አሜን የሚባል የመካነ ኢየሱስ አምልኮ ሊተርጂ አለ። ከዛ ይሄንን በቃላችን ሸምድደን አምልኮ ፕሮግራም ላይ ይሄን ብለን እምነታችን ጸንቶ የቤተክርስቲያኒቱ መታወቂያ ተሰጥቶን የጌታ እራት ወሰድን 87 መጀመሪያ ላይ። ከዛ ልክ 87 መጀመሪያ ደግሞ የጸሎት ክፍል አገልጋዮች፣ ቄሱ፣ ወንጌላውያን፣ ሽማግሌዎች ሆነው ደግሞ ለመንፈስ ቅዱስ ሙላት ይጸለይላቸዋል ተብሎ ጸሎት ተጀመረ። ወደ 60 ምናምን ልጆች ነን። የእምነት ማጽኛ ጨርሰን ከዛ በኋላ ቆራቢያ አባል ትሆኛለሽ። የአገልግሎት ትምህርት ምናምን አለ። ከዛ ለመንፈስ ቅዱስ ሙላት ሲጸለይ ምን ይሆንልሻል መሰለሽ? እጅ ተጭኖ ሲጸለይ ሁሉም በልሳን ግማሹ ወንበርስ ግማሹስ። ከዛ ሰው መካከል እኔ በልሳን አልተናገርኩም ለብቻዬ። አስቢ፣ ከዚህ በፊትም ኢግኖር የተደረግኩ ነው የመጣሁት። ይሄም ተጣላኝ አልኩ፣ ግን ያም ገፋኝ። ኢየሱስ ቢያንስ እንኳን እኔ ማንም አይፈልገኝም፣ እኔ ለምን ኤቲስት አልሆንም አልኩኝ። ከዛ በኋላ ቆይ ግድ የለም አልኩና መካነ ኢየሱስ ባይሆን ሌላ ቦታ ሊሆን ይችላል አልኩና ሙሉ ወንጌል ማክሰኞ ሄድኩኝ። ማክሰኞ ስለ የመንፈስ ቅዱስ ሙላትና የኤፌሶን ትምህርት እዚሁ ቀጠና ሁለታው አስታውሳለሁ። ያሬድ ጥላሁን ወንጌላዊ ያሬድ ጥላሁን ስለ መንፈስ ቅዱስ ስለ ኤፌሶን ትምህርት ጀምሮ ነበረ። ከዛ ይጸልያል። ህዝበ ክርስቲያን በሙሉ ድብ ነው። እጅ ሲጫንበት መልአክ አየው ነው፣ ጆሮ የተከፈተ ነው። ከዛ እንግዲህ የመካነ ኢየሱስ እንግዲህ ገፍቶኛል፣ እስቲ የቀጠና ሁለቱ ልሞክር አልኩ። ቀጠና ሁለቱ ሄድኩልሽና እጅ ተጭኖ ሲጸለይልሽ ሰው ሁሉ በልሳን ሲናገር ምንም የለም። አፈን ከፈተዋል። ሙሉ ወንጌል ከፈትኩት። ሃሌሉያ 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 በላል። ሃሌሉያ ሃሌሉያ ሃሌሉያ። ምን ተሰማል? ምንም። እኔ ጀኒን ሰው ነኝ። እሺ አሁን እንዲበል ምንም ቢሉኝ በቃ የለም በቃ። ከዛ አንድ ወር በሙሉ ልቤ እስኪደርቅ ድረስ መንፈስ ቅዱስ ልሞላ አልቻልኩም። ሌላው ግን ገና ሲጨንበት ይሞላል። ስለዚህ እኔ በአጠቃላይ የጨለማው ዓለምም ገፍቶኛል፣ የብርሃን ዓለሙም ገፍቶኛል። አልተፈለግኩም በቃ ወደሚል ነገር አደረ። አሁን እድሜ ከስንት መጣ? ከ16 ወደ 17 ከመጣ ማለት ነው። 17 ጨርሼ ደግሞ 18 ልጀምር ነው እና ተርኒንግ ፖይንት የጀመረው ማለት ነው። ከዛ በጣም በሚገርም ሁኔታ ህብረት አምባ ደግሞ ሄድኩኝ። ህብረት አምባ ደግሞ ያኔ ፓስተር ጎሳ ያገለግል ነበር። ወሩም ሙሉ ህብረት አምባ ሲሄድ ምንም የለም። ማራናታ ቸርች ሄድኩ። መካኒሳ ሄድኩኝ። መካኒሳ ያኔ ኃይለኛ ሪቫይቫል ነበር። በጣም እነ መኮንን ነገር አይነበሩበት። በጣም ምንም እንኳን መንፈስ ሊነካኝ የለም። እሺ እንጦጦ ሄድኩኝ። ሮብ ሄድኩ እንጦጦ። አጋንንት ይወድቃል፣ ሰው ይፈወሳል። ምንም አብያተ ክርስቲያናትን አዳረስ። ኢትዮጵያ ውስጥ 86 87 ላይ በኢትዮጵያ ምድር ተነሱ የተባሉ አንዳንዶች ወደ ጌታ ሄደዋል፣ አንዳንዶች አርጅተዋል። ሌጀንድ አገልጋዮች እጃቸውን ጭነው ጸልየውብኛል። ምንም ነገር የለም። እንደዚህ ሆኖ ግን ታክሲ ጋር ስገባ አጋንንት ሲያየኝ ይወድቃል። እኔ ዝም ብዬ ጴንጤ ነው ይላል። ከዛ መጨረሻ ተስፋ ቆረጥኩና ልክ እንደኔ አንድ ተስፋ የቆረጠ የልደታ ልጅ ዳንኤል የሚባል ጓደኛ አለኝ። አብሮ አደግነን እና አሁን ካናዳ ነው ያለው እና ለካም እሱ ጌታን ተቀብሎ 2 ዓመት ሙሉ ሲዞር ምን አድርጎታል መሰለሽ? በቃ መንፈስ ቅዱስ አልተሞላም። የት እንገናኛለን? እኔ በቃ
ቢቀርብኝስ ለምን ጌታን አልተውም እያልኩ ብቻዬን ሳወራ እሱም ብቻውን ሲያወራ ተገናኘ። ተግባር እድገር ዮናስ እንዴት ነው? አረ ይገርማል። የጴንጤዎች መንፈስ አልወደደንም አለ። አልወደደንም ማለት? አዎ። ስለዚህ እኔማ ወደ ልደታ ጸበል ተረጭቼ ንስሐ አባት ይዤ ልመለስ ነው አለኝ። አይ እኔማ እሱም አይቀበለኝም እኔ ገፍቶኛል አልኩት። ከዛ ተለያየን። ከዛ ቤቴ መጣሁ። ቤቴ ላይ ስመጣ የሆነ እግዚአብሔር የለም የሚል የክህደት መጽሐፍ ምንድን ነው ስሙ አነበብኩት። ሳየው በደንብ አነበብኩት እና እግዚአብሔር ፈጣሪ የለም አተም ምናምን ከአተም ከሞለኪውል ምናምን ይላል። ልክ እሱን ሳነብ እኔም የመጣሁባትን መንገድ ሳይ እግዚአብሔርማ የለም በቃ አለቀ ወደሚለው ኮንክሉዥን ደረስኩና ቸርች መሄድ አቆምኩ። 1987 መጨረሻ ላይ ከዛ አቆምኩኝ። በቃ ዘፈን እሰማለሁ፣ ሙዚቃ እሰማለሁ፣ በቃ መዝሙር እሰማለሁ። በቃ ታውኩኝ። ያን ጊዜ የጠፋ የትሄድክ የሚልሽ ሰው የለም። ከዛ ተርኒንግ ፖይንቴ 1988 ዓመተ ምህረት ላይ እኛ ቤት የቤተሰብ ሰርግ ነበርና ቤት የግድ አንድ ሰው መጠበቅ አለበት፣ ቤት መጠበቅ አለበት። ስለዚህ ቁጥር ተያዘና ቁጥር ሲወጣ እኔ እንድጠብቅ ደረሰ። ከዛ እናቴ ወንድሞችን ይዛ ወደዛ ሰርግ ሄደች። ከዛ ግቢውን ዘጋሁና አልጋ ላይ ቁጭ አልኩኝ። አሁን ኦልሞስት 6 ወር 7 ወር ከቸርችም ጠፍቻለሁ፣ ትቻለሁ። ደከመኝ። አዲስ አበባ ያልዞርኩበት ሄጄ የራሱ ፕሮግራም ሲያልቅ አገልጋዮች ጋር ሄድና ልብሳቸውን ይዤ በግድ ጸልዩልኝ፣ እንደዚህ ጸልዩልኝ፣ አይዞህ አይዞህ ምናምን ይሉኝ። ያው እኛም አንዳንዴ ደክሞን ከመድረክ ስንወርድ ጸልዩልኝ እያለ የሚያስቸግር ነበር። ምን በቃ እንደዚህ አይነት ጸሎት። ከዛ ያን ጊዜ ልክ ቤት የተኝቼ ሳለው የኛ ቤት ቆጣሪ ይፈነዳል። ድዋ አብሎ ቆጣሪ ይፈነዳል። እንዴ ይሄ ቆጣሪ ለምን ፈነዳ ስል በብርሃን ኢየሱስ ክርስቶስ በብርሃን ተሞልቶ ከሩቅ ሶስት ይጠራል። ዮናስ ና ሲላል እኮአለሁ። ዮናስ ና እኮአለሁ። ሶስተኛ ዮናስ ና ጆሮዬ እስኪበሳ ድረስ ማን ነው እንደዚህ የሚጠራኝ በነጎድጓድ ድምፅ ብዬ ዞር ስል ከፊት ለፊት እንደዚህ በብርሃን ሲገናኝ አይኔ ፈረጠ፣ አጥንቴ ፈረጠ፣ እጄ ፈረጠ፣ ጆሮዬ ፈረጠ። ሰውነቴ በሙሉ ይሄ ወፍራም ፈሳሽ ሆነ። አሁን ውሃ አለ አይደል? ቀጭን ነው ሊጥስ፣ ፈሳሽ ነው ግን ወፍራም ነው። እና ፈሳሽ ሆኜ ክቦኜ መሬት ላይ ራሴ ፈሳሽ ሆንኩኝ። ይሄ የምነግርሽ እኮ ራእይ አይደለም፣ ህልም አይደለም። እንደዚህ በጋድ ነው የምልሽ። እና ሰውነት ቀለጠ፣ በቃ ፈሳሽ ሆንኩኝ እኮ ነው የምልሽ። አሁን ይሄ ምሳሌያዊ ፊገራቲቭ ሪፕሬዘንቲቭ አፖክላቲክ የምትይው ነገር አይደለም። የእውነት ፊዚካሊ እኔ ፈሳሽ ሆንኩኝ። እኔ እኮ ነኝ የሆንኩት ማቀው እኮ። ይሄ ክስተት ሲከሰት እኔ ነው የማውቀው። አሁን በመንፈሴ በህልሜ አይደለም። የእውነት አንድ ሰው መጥቶ አሁን አንቺ በድንጋይ ቢመታሽ ነው ብትደሚ፣ በመንፈስ አይደለም እንደዚህ በአካል። ከዛ ወደ ፈሳሽነት ተቀይሬ ሲሚንቶ ላይ የኔ ነፍስ እንደ እስክሪብቶ፣ እኔ ያኔ ነፍስ ምን እንደምትመስል ያየሁት ቀጭን እስክሪብቶ የምታክል ላይት ነች የሰው ነፍስ። ቤታችሁ የነደደ ነበር በዛ ሰዓት? ቆጣሪው ፈነዳ መጀመሪያ። ይሄ ቆጣሪ የእውነት ፈንድቷል። ሲፈነዳ ራሴን ለማትረፍ ወይም ባልቦላ ለማጥፋት ስነሳ ያ ነጎድጓድ ድምፅ መለሰኝ። የምን ድምፅ ነው ብዬ ያንን ድምፅ ላይ ሲሄድ አሁን የቆጣሪ ጉዳይ አለፈ። ሁለተኛው ክስተት እሱን ሳይ ወደ ፈሳሽነት ተቀየረ። ከዛ ነፍስ ቅችን የምታክል እስክሪብቶ ችን የምታክለው እንደዚች እስክሪብቶ ታክላለች። ምን ልበልሽ፣ ልክ
እጅሽ እንደዚህ ስታደርግ የእጅሽ ቅርጽ ግድግዳ ላይ ይሰራል። እንደሱ ነው የሚመስለው ነፍስ ነው ባይና አይቻለሁ። የሰው ነፍስ ነው ልሽ መንፈስ አላልኩሽ ነፍስ ያቺ ነፍስ አይን አላት፣ ጭንቅላት አላት፣ ጨጓራ አንጀት ምናምን አላት። ስፒሪቹዋሊ ነው ልሽ ልክኛ አሁን አይን ጥርስ እንዳለን ነፍስ ደግሞ የምታይበት የምትሰማበት ሴንስ የምታደርግበት ኮንታክት የምታደርግበት ኮንቨርሴሽን የምታደርግበት አካል አላት። ያ አካል ግን ስፒሪቹዋል ነው፣ ፊዚካል በዲ አይደለም። እኔ አሁን አንብቤ ተምሬ ምናምን ስልሽ አይደለም፣ ምንም በማላቀበት ሰዓት ኢየሱስ ያሳየኝን ነገር ነው የምነግርሽ። ከዛ በቤቱ ስቆይ ስማር ሳጠና ምን ስል ደግሞ ያኔ በህፃንነቴ ያየሁት ነገር ደግሞ እውነት ሆኖ ነው ያገኘሁት፣ ምንም ሳይሳሳት። ስለዚህ እውቀቴ እንዳልል ጽድቄ እንዳልል ሆኜ ነው ጌታ የጠራኝ። ስለዚህ ልክ አየሁ ነፍሴ ትጮኻለች፣ እያልኩ አቃስታለሁ። ከዛ በታላቅ ብርሃን የመጣው ኢየሱስ ክርስቶስ ወደ ሰው ተቀየረ። የማያስፈራ ሰው ሆነ። ይሄ ጨረር የሌለው ብርሃን የሌለው ልክ እንደኔና እንዳንቺ ሰው ሆነ። ከዛ ሰው ሆነና ሊጡን ማለት ነው የፈሰሰውን ሊጥ እላለሁና እንደዚህ ፈሳ አደረገው። አሁን አንቺ መሬት ላይ የፈሰሰ ነገር እፈሽ ብትባይ በዚህና በዚህ ይንጠባጠባል። ኢየሱስ በሁለት እጁ እንደዚህ እፈስ ሲያደርግ አንድ ጠብታ መሬት ላይ የለም፣ ሳያንጠባጥብ። አሁን አንቺ ሳንታንጠባጥቢ መሬት ላይ ያለ ፈሳሽ ታነሻለሽ? አታነሽ። እሱ ጥርቅ አድርጎ እንደዚህ ያነሳና መልሶ እንደዚህ ሲያደርገው እኔ ዮናስ እንደገና እጅ ያለው ጥርስ ያለው እግር ያለው ሰው ሆንኩኝ እላለሁ። ከዛ እጁን እንደዚህ ጫነና አይዞህ አትፍራ፣ እኔ ከአንተ ጋር ነኝ፣ አንተ የኔ ነህ ሲለኝ ይሄኛው እጁ ተቆረጠ። ከዛ የተቀረው ሰውነቱ እንደ ዕጣን እየጨሰ ሰማይ ሄደ። ከዛ እጁ በዚህ ባንገቴ በኩል በግ ሲታረድ እንደዚህ እጅሽን ከተሽ ታደርጊያለሽ አይደል? በዚህ ሲገባ አላለሁ እዚህ ጋር ወዳለሁ በስቶ ልቤን አንጀቴን በስቶ ልክ እዚህ አካባቢ ሲደርስ እጁ ወደ ንፋስነት ተቀየረ። በዚህኛው የደማ ነው። ከዛ በንፋስነት ተቀየረ። አውቶማቲካሊ አይኔ ተከፈተ፣ ጆሮ የተከፈተ፣ በልሳን ተናገርኩ። ከ1985 እስከ 1988 3 ዓመት ደክሞኛል። ከዛ ጸለይኩ በልሳን ደስ አለኝ። 1988 ላይ የጀመረው የኔ ነገር ማለት ነው። ደስ አለኝ። ከዛ ይሄን ነገር ለማንም ሳልናገር መካነ ኢየሱስ ተመልሼ ጆይን አደረኩ። ቤት ስትነሳ ፍንዳታው ምንም የለም። የፈነዳው ቆጣሪ በቦታ ነው የለም። የፈረሰው ቤት ፈርሷል የለ። እኔ ራሴ እኮ ከደቂቃዎች በፊት እኮ ሊኩዊድ ነበርኩኝ። አሁን ሶሊድ ሆንኩኝ። በቤቱ ሁሉ ነገር ወደ ነበረበት ተመለሰ። እንግዳው ነገር ምንድን ነው ሲባል ውስጤ ድምፅ ገባ። መንፈስ ቅዱስም ተሞላ፣ በልሳን መናገር ጀመር። ከዛም ያለፈ ነገር እና ወደ መካነ ኢየሱስ ገባሁና የአገልግሎት ትምህርት የሚባል ጀመርኩልሽ፣ ዲሳይፕልሺፕ። ከዛን ጊዜ ጀምሮ ምን ጀመርኩኝ? ትምህርት አስጠላኝ። እንደውም እስከ 10ኛ ክፍል ጎበዝ ነበርኩኝ። 11 እና 12 በቃ አፕታይት የጠፋ በቃ አለቀ። ባጠና ራሱ ፊዚክስ ማትስ በቃ ምናምን ጭቅላቴ ቀንም ማታም ስራ የምን ሆነ ጸሎትና ቃል። ከሰኞ እስከ እሑድ ቸርች ሁሉ ደብተርና ባይብል ይዤ እሄዳለሁ። ማስታወሻ ደብተር ይዤ ሰኞ እዛ ቸርች፣ ማክሰኞ እዛ ቸርች። ከዛስ የአገልግሎት ትምህርት ደግሞ ቅዳሜና እሑድ ነው የምንማረው። ክላሴን ሳልቀር 3 ዓመት ብሉይ ኪዳን መግቢያ፣ አዲስ ኪዳን መግቢያ፣ ሄርሜኔቲክስ፣ ሆሚሌቲክስ፣ የቤተክርስቲያን ታሪክ። ይሄን ሁሉ የምታስተምረው መካነ ኢየሱስ ምዕመኗን ታስተምራለች። እንደዚህ ለአገልግሎት እሱን ተምረሽ ነው አገልጋይ የምትሆኝው።
አሁን አባል ሆንሽ እንደ ባይብል ኮሌጅ በለው ያው ዲሳይፕልሺፕ የእምነት የአገልግሎት ትምህርት ይማል እሱን ተመረሽ ማለት ነው። አሁን መካነ ኢየሱስ 3 ዓመት የተማርኩት የአገልግሎት ትምህርት ሴሚነሪ ዲግሪ ተምሬ ሲካሞር ደግሞ በቴዎሎጂ ማስተርስ ተምዬ አሁን ደግሞ የፒኤችዲ ተማሪ ነኝ። ያኔ በአማርኛ የተማርኩት ትምህርት ነው አሁን መማረው እኮ ነው። አሁን ስትጠቅሳቸው በእኔ በባይብል ኮሌጅ ማቃቸው ናቸው። ልዩነቱ ምንድን ነው ብለሽ ታስቢ፣ ይሄ በአማርኛ ነው። ከፍ ስትይ ደግሞ በዲግሪ በማስተርስ በዶክትሬት ደግሞ በቃ እንግሊዘኛ ስለሆነና አንዳንድ ትንሽ ሰፋ ስለሚል እና በዚህ አጋጣሚ ምንድን ነው መካነ ኢየሱስ ውስጥ ያለ ተራ መምን ከሌሎች አገልጋዮች ፓስተር ይበልጣል። ለዚህ ነው መካነ ኢየሱስ መድረክ ላይ ቆመ ዝም ብለሽ ብትለፈልፊ አሜን የሚልሽ የለም። መመኑ ራሱ ወንጌላዊ ፓስተር ሐዋርያ ሽማግሌ ነው። በዚህ ደግሞ መካነ ኢየሱስ ያው ጥሩ ግራውንድ አላት። በመንፈስ ቅዱስ እሳት እንቅስቃሴ ደግሞ ሙሉ ወንጌል የሚያክል የለም እውነት እንናገር ከተባለ ማለት ነው። እኔ ይሄንንም ያንንም ኢምፓርት አድርጌያለሁ። ስለ ኢምፓርቴሽን በኋላ መጣበታለሁ። እና ፋይናሊ የሆነው ነገር ምንድን ነው? ያኔ አገልግሎት ትምህርት ስማር በቃ ውስጤ ሰው ያሰበው ነገር አውቃለሁ በመገለጥ ማለት እኔ አላቅም ያን እና ዲፕ ከዛ መጨረሻ ላይ ይሄን ነገር ለማንም አልተናገርኩም። አንድ ትልቅ አባት አሉ ወደ ጌታ ሄደዋልና የቤታቸው ጠቅላላ የሌለ መጽሐፍ የለም እና እኔ እሳቸው ያው ጌታን ያውቃሉ ብዬ ነው፣ ግን መንፈስ ቅዱስንም አያውቁትም። የአእምሮ ሰው ናቸው ደረቅ። እኔ ግን በጊዜው ትልቅ አባት ናቸው፣ አቅጣጫ ያስይዙኛል ብዬ ሄጄ እነግራቸዋለሁ። የውሉት እንደዚህ እንደዚህ ገጠመኝ። ምን ገጠመ? ቆጣሪ ፈነዳ። ከዛስ እንዲሆነ ራእይን ያየኸው? ኧረ በአካል ታዲያ በአካል ከሆንክማ እንዲህ የሚባል ነገር የለም። ይሄ ዲያብሎስ አጋንንት ነው። እንዲህ አይነት ነገር አቁም። ኧረ እንዲህማ ያለው ሰዎች ያሰቡትን ያለው ሰዎች ውስጥ ያለውን አጋንንት ያለው በሽታ ሲቲ ስካን ነው የማየውን ሳልሳሳት እናገራለሁ። ምን አሉ? ይሄ አጋንንት ነው አሉኝ። ከእንደገና ተመልሼ ዳይሌማ ውስጥ ገባ። አየሽ አንዳንድ ጊዜ ማርያምና ኤልሳቤት ገብርኤል ሲመጣ ማርያምን ሂጂ ወደ ኤልሳቤት ያለው አፖርሽን እንዳይሆን። ያኔ ግን አፖርትድ የሚያደርግ የእኚህ ትልቅ አባት የስነ መለኮት ተመራማሪ ምሁር አንድ ቃል በግሪኩ በሂብሩ በምኑ በኦሪጂናል ቃሉ ዲቴል የሚተነትኑ ናቸው። ግን የመንፈስ ቅዱስ ነገር የለም። ያው ግልጽ ነገር ነው። ከዛ ዳይሌማ ውስጥ ገባሁልሽ። እግዚአብሔር ደግሞ ከዳይሌማ በምን አወጣኝ? በጠንቋይ ሲሰራ እንግዲህ እነዚህ እኔ የእግዚአብሔር ቃል ያውቃሉ የተባሉ ሰውዬ ውሸት ነው አሉኝ። ታዲያ የተደረገ የማልክደው እውነት አንቺ ውሸት ነው ስትይ ለመረዳትም እኮ አዳጋች ነው። እኔ ራሴ አሁን ለመረዳት ሁሉ ቪዥዋላይዝ ማድረግ የሚያቀት ከዛ ራሴን አመመኝ፣ ግራ ገባኝ። ከዛ እግዚአብሔር በምን ተጠቀመ? በአንዲት ጠንቋይ። ያቺ ጠንቋይ እኛ ሰፈር ነች እና ቀበሌ ደግሞ ትሰራለች እና በጣም መንፈስ አለባት። ጠንቋይ ስልሽ እንደዚህ ኦፊሻል አጠነቁልም፣ ግን የሆነ የዛር መንፈስ አለባት። ደስ ሲላት ያው ያዋራታል እንጂ በትክክል ተቀምጣ የሙሉ ጊዜ ጠንቋይ አይደለችም። እና ቀበሌ አቤት ጥበቃ ውስጥ ያው የምትሰራ ነች፣ በደርግ ጊዜ ማለት ነው። መጨረሻ ላይም ሰላም መረጋጋት ምናምን ሲባል በዛ 80ዎቹ ላይ ነው ያው እንትን ያለች። ከዛ የእሷ ልጅ ሴት ልጅ አለች፣ ቤት ታከራያለች። እሷ ቤት ተከራይቶ የሚኖር አንድ ላጤ ነበር፣ በጌታ ነው፣ የአየር መንገድ ቴክኒሻን ነው። አሁን እሱ የጠንቋያ ልጅ ጋራ የፍቅር ግንኙነት ይጀምራሉ። ከዛ ፍቅር ግንኙነት ሲጀምሩ ያው እሱ ተከራይ ነው፣ እሷ አከራይ ልጅ ነች። ያው ኤክስፖዠሩ ምናምኑ ብቻ ከእሷ ጋር የፍቅር ግንኙነት ሲጀምሩ እሷ ላይ ያለው መንፈስ እና እሱ ላይ ያለው መንፈስ ይጣላሉ። እንዴት የኔ ልጅ ብሎ የዚህ የልጅቷ እናት መንፈስ ይቆጣና ይሄ ምልሽን ወንድም አድርቆ ይገለዋል። እውነትን ከዛ አይናገር አይጋገር፣ በቃ እንጨት አደረገው። ከዛ እኔ ደግሞ እግዚአብሔር በጠንቋይ ሲመልሰኝ ያልኩሽ
እውነትም እኮ የተገለጠልኝ ሰይጣን ቢሆንስ? እውነታቸውን እኮ ነው። የብርሃን መልአክ መስሎ እንትናን አሳተው ራሱ ይኸውልህ በሂስትሪ በዚህኛው ክፍለ ጊዜ ራሱ ጅብሪል ላይ ብሎ ወደ መሐመድ የመጣው ራሱ ይሄ ራሱ የዲሴፕሽን ስፒሪት ነው አለ። ከዛ መጣልኝ የመካከለኛው ምስራቅ ከልት የሩቅ ምስራቁ የእስራኤል የመና መጨረሻ ላይ እኔ በቃ የገባብኝ እጅም ጥያቄ ፈጠረብኝ። እግዚአብሔር ከዚህ ጥያቄ ላይ ወጣኝ። ደግሞ እቺ ጠንቋይ ያላከና ዮናስ አለች። አቤት ስለሺ ታሞ ምን ሆኖ? አይ እሱቶ በቃ ምንም እንግዲህ የልጄ ቀልብ አልወደደው ምናምን ብላ ሳቀችና አሁን ከቤተክርስቲያን መጥተው የጌታ እራት እየሰጡት ነው አለች። ቁርባን ሊያቆርቡት አይናገርም። ከዛስ አንተ ግን ከጸለይክለት ስለሺ ይድናል አለች ጠንቋዩ። የቤተክርስቲያን ዲያቆናትና ሽማግሌዎች ያላዳኑት እኔ ምን ቤት ነው የማድነው? እና ለማንኛውም አልኩልሽና ሄድኩኝ። ስገባ ቁጭ ብለው እኔ ስለሺ ይሉታል። አይኑን ስብር እያደረገ አያወራ። በክርስቶስ ደም ይላል በውስጡ ኮንፌሽን አስገቡትና የታችኛውና የላይኛውን አፉን ከፈቱትና የጌታ ራስ ሰጥተው አባታችን ሆይ ጸሎት ጸልየው ጌታ ሆይ ነፍሱን ተረከብ አሜን ብለው ሲጨርሱልሽ እኔ አጨብጨቤ ብድግ አልል ሬሳ ላይ ቆንኩኝ። ወገኖቼ አልኩኝ፣ እኔ ተጨንቄያለሁ። እኔ ሰይጣን ይሁን ኢየሱስ ይሁን እንዲህ ሆኛለሁ። አሁን እዚህ እንደቆምን አልኳቸው ነኝ እውነት ከድንግል ማርያም የተወለደው መስቀል ላይ የሞተው መቃብር ፈንቅሎ የተነሳው ያረገ እውነተኛው ኢየሱስ ተገልጦልኝ ከሆነ እኔ በስለሺ ላይ እጄን ጭኜ ስሙን ልጥራ፣ ስለሺ ይዳን። እኔ ጭኜለት ግን ስለሺ ከሞተ እኔ ውስጥ ያለው አጋንንት ነው፣ መጋኛ ነው። በማወጣው አወጣለሁ፣ አደርጋለሁ። በቃ ጨርሻለሁ ሲል አንዱ እንዲህ የሚባል ጸሎት አለ እንዲህ አለኝ። እኔ በቃ ደፋር ነኝ፣ አልፈራም። አሁንም ይሄ ድፍረት የጠቀመኝ ላብድ ነው። እኔ ምን ልሁን? እሺ ምን ልሁን? ኢየሱስን ተቀብዬ ሰይጣን ነው ከተባልኩ እንዴት ልሂድ? ከዛ እንዲህ አልኩኝ፣ እጄን ጫንኩና ስለሺ ላይ የተገለጥክልኝ አንተ እውነተኛው ኢየሱስ፣ ሌባው፣ ሐሰተኛው፣ ኮፒው፣ ሃይ ኮፒው፣ አስመሳዩ እውነተኛው ኢየሱስ አንተ ከሆንክ በስምህ ስለሺ ላይ እጄን እጭናለሁ ብዬ ልክ ስለሺ ኢንስታንትሊ ተነስቶ ምሳ በልቶ ልብሱን ለብሶ ፀጉሩን አበጥሮ ፂሙን አስተካክሎ አየር መንገድ ሄደ። እውነትን በኢየሱስ ስም አልክ። ምን አልክ? እኔ እኮ ይፈወስ እኮ አይደለም ጸሎቴ። የተገለጥክልኝ ሆን ኪዳን ነው ያወራኸኝ፣ የተናገርከኝ፣ ከአንተ ጋር ያልከኝ አንተ ከሆንክ እጭናለሁ። ይነሳ። ከተነሳ አንተ ነህ፣ ካልተነሳስ አጋንንት ዲያብሎስ ነው። እኔ ምልክት ፈልጋለሁ፣ ይህን ምልክት ፈልጋለሁ ብዬ ለነሱ እኮ አሁን ስለሺ ዳና አልዳን እኮ it's ማይ ቢዝነስ፣ ግን ለእኔ ምንድነው ግራ ገባኝ። ከዛ እጄን ስጭን ስለሺ የተነሳ ቁጭ አለ። ምን አለ? ሰዎቹ እንደነገጡ በልሽ ብለው ውልቅ ብለው ሄዱ። ያችም ጠንቋያ ገብቷታል፣ እንግዲህ በመንፈስ ዓለም ገብቷታል። ከዛ ስለሺ ተነሳና ወደ አየር መንገድ ሄደ። በቃ የስለሺ ታሪክ በቃ ከዛ ቤት ቀየረ፣ ሌላ ቤት ሄደ፣ ትዳር አግብቶ ልጅ ወልዶ በቃ አሁን ሌላ ኑሮ በጌታ ነው እየኖረ ነው። በጌታም ሆነ ያኔም በጌታ እኮ ነው፣ በጌታ ሆኖ ላጤ ነው። ከእሷ ጋር ግንኙነት ሲጀምር መንፈሱ አጣሙት ነውና አጣሙት ነው። ግን ለእኔ ምን ሆነ? የመጀመሪያው ምዕራፍ ወጣ። ስለዚህ ነው እኮ ጌታን ያስቸግረው። ከዛ እኔ መጣሁኝ፣ ወረቀት ላይ ጻፍኩኝ። እኔ ዮናስ ኢየሱስ ተገልጦልኛል፣ ጌታ ቀብቶኛል፣ ጌታ መርጦኛል። ማንም ሰው ተነስቶ
ቴዎሎጂካሊ ሳይኮሎጂካሊ ምናምን ካሊ አንተ ውስጥ የለም ቢሉ ማንንም አልሰማም ብዬ ጽፌ የእምነት መግለጫ ደብዳቤውን ጠዋት ስወጣ አንብቤ እወጣለሁ። ማታ ስተኛ አንብቤ ነው የምተኛው። ለራሴ እየነገርኩት ማለት ነው። ያዝ እንግዲህ የሆነ ሳትፍራ እያልኩ እያጠናከርኩት ማለት ነው። ስለዚህ ለራሴ መንገድ ጀመርኩ። ልክ ዳዊት ለራሱ ይነግራል፣ ልቡን በአምላኩ አበረተኩ ይላል። ለራሴ እየነገርኩ መጣ። ከዛ የኔ ነገር በእግዚአብሔር ቃል በእውነት መካነ ኢየሱስ ቄስ አስፋው አስተምረውኛል። ቄስ ግዛቸው፣ ቄስ ኤርሚያስ፣ ቄስ አሰፋ የጸሎት ክፍል ቡድን አገልጋዮች አሁን ኢሮፓ አሜሪካ አሉ፣ ጸልየውልኛል። እና እኔ ልደታ መካነ ኢየሱስ አንድ አባት አለኝ አይደለም፣ ብዙ አባቶች ሰጥተውኛል። በተለይ በእግዚአብሔር ቃል እንዳድግና በቅድስና እንድኖር በመንፈስ ቅዱስ በመገለጥ ታዩ። እውነት እኮ ምን እኔ መካነ ኢየሱስ ትርፍ ምንድን ነው ብትልኝ፣ መካነ ኢየሱስ እግዚአብሔር እንድፈራ በቅድስና እንድኖር ይሽ መካነ ኢየሱስ ውስጥ በእግዚአብሔር ቃል የክርስቶስን ሕይወት የሚኖሩ ሰዎች ነበሩ በዛን ጊዜ ማለት ነው። ላይፋቸው ላይ ምንም ዲቴክት ማታነሻባቸው፣ ዓለም ላይ አታገኛቸው፣ እርኩሰት ላይ አታገኛቸው፣ ይሄ ገንዘብ ላይ ሲሳይ ላይ አታገኝ፣ ጀኒውን ዲሳይፕልሺፕ ናቸው። ግን ይሄ መገለጥ ምናምን ነገር ላይ ታዩ ምንም ችግር የለም። ስለዚህ እኔ መካነ ኢየሱስ በማደግ የእግዚአብሔር ቃል ጤነኛ የእግዚአብሔር ቃል አደግኩ፣ በስነ ምግባር አደግኩ፣ በቅድስና አደግኩ፣ እግዚአብሔርን በመፍራት አደግኩ። አሁን እኔ ባለጌ ልሁን ብል አልችልም፣ ለእኔ ከብደኛል። ዓለማዊ ልሁን፣ አጭበርባሪ ልሁን፣ ውሸተኛ ልሁን ብል እኔ ብፈልግ እንኳን እንዳልሆን ሆኜ ነው በእግዚአብሔር መንፈስ በእግዚአብሔር ቃል ያደግኩት። በዚህ ደግሞ ደስ ይለኛል። አዘ ሴም ታይም ግን መገለጥ፣ ራእይ፣ ዲዘርኒንግ፣ ሂሊንግ፣ ፕሮፌሲ የሌለ ሚስጥር እናገራለሁ። እንደውም አንድ ጊዜ መካነ ኢየሱስ ውስጥ እንደዚህ እናገራለሁ። መድረክ ላይ ደግሞ መካነ ኢየሱስ ላይ ኋላ ወደ መካነ ኢየሱስ የመጣሁበት መንገድም አለ እና በዛ ሰዓት ላይ ያለው ፕራውድ ተሰማኝ። ከዛ የቸርቻችን ውስጥ እንደዚህ ሳገለግል አንድ ሰው ምንድነው ሃንግ ተደርጎ አላቅም፣ ፖለቲካል ኢሹ ይሁን ሌባ ይሁን ማፊያ ሃንግ ተደርጎ ያ ልጅ ይገደላል። እናትየው ልጇ እግዚአብሔር ልጄማ በሕይወት አለ፣ ዮሴፍ በሕይወት አለ፣ የኔ ልጅማ አልሞትም አባ 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 ያለች ታስተነብያለች፣ ታጸልያለች። ከዛ ልክ እኔ እሷን ሳየው የእሷ ልጅ የተገደለበት ደሙን አስከሬኑ ያለበት ማን እንደገደለው ማን እንዳስገደለው በሰዓት በጊዜ በታይም በምናምን ለእሷ ማለት ነገርኩት። ያው ያ ሲጀምርሽ ነው የምልሽ እየሰማህ መስማት ጀመርክ። ምን አልፈራም። መስማት ስልሽ ቦልድን ለምሰማው ብዙ መከራ ደርሶብኛል። እየተመከርኩ ወደ ኖርማል የመጣሁት በጊዜ ሂደት ነው። እና በጣም ደስ የሚልሽ ነገር ከዛ ያቺ ሴት ይሄ መገለጥ ይዛ ፖሊስ ጣቢያ ትሄዳለች። የኔን መገለጥ እንደ አንድ ሶርስ ኦፍ ኤቪደንስ ወስዳል። መርማሪዎቹ ሲሄዱልሽ በቦታው ላይ ተገሎ ከነቦታው ከነምኑ ያገኙታል። ጭራሽ እኔ ደግሞ ለወንጀል ትፈልጋለህ ተብዬ ያውቃል። ከዛ ተጠርቼ መርማሪዎች ኤክስ ዋይ ምናምን ያደርጉ ያሳክሩሽ። ኧረ እኔ ጌታ ነው የነገረኝ። ምን ብሎ አንተማ ይሄን ታውቃለህ፣ ይሄን አንተ ባታውቅ እንዴት ተቀረ? ኧረ እኔ ራእይ አይቼ መደናቆር ሆነ። ሲያዩኝ እድሜንም አዩ፣ ሳይኮሎጂካል ምናምን ሲያዩ ብቻ 2 ሰዓት 3 ሰዓት ቃሌ ምን ተቀብለው ምን ተብለው ከዛ ዋስ መጥቶ በዋስ ወጣሁ። 3 ሰዓት ተማንተኝ ምርመራ ተደርጎብኝ ከዛ ነገሬ እያየለ መጣ ጌታ በውስጤ እንዳለ። ከዛ ልክ በዚህ ታይም ላይ እናቴ ከውጭ ሀገር መታ አሟት
እንጦጦ የፈውስ ፕሮግራም አለ ሂጂ ብለዋት እንጦጦ ትሄዳለች። እኔ የለሁም። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገንን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ።